عيد مبارك كل عام وأنتم بألف خير የተወደዳችሁና የተከበራችሁ የአሱና ቲቪ ተመልካቾቻችን እንግዲህ ባርሂቡ መዝናኛ ያው ፈታም ይያሉ ብዙ ትምህርቶችን እየወሰዱ እንደሆነ አልጠራጠርም ምክንያቱም ፕሮግራማችን የቤተሰብ ፕሮግራም ነው ሰዎች ብቻቸውንም ሆነው ቤተሰብም ጋር ሆነው ልጆቻቸው ጋር ሆነው እናት አባቶቻቸው ጋር ሆነው የሚያዩት ፕሮግራም ነው አሁን ደግሞ እስኪ እንደው ለየት ያለ ፕሮግራም ትንሽ እናጓጓቸው መሰለኝ ተመልካቾቻችንን ትንሽ ለየት ያለ ፕሮግራም ከስቱዲዮ ወጣ ብለን የተወሰነ ቆይታ አድርገናል አይዋ ያው አብዛኞቻችሁ በቴሌቪዥን መስኮቶች አይደለም ተከታተሉን የሀገር ቤት ትዝታ ብዙዎች አላችሁ በተለይ ደግሞ በዓላት ሲመጡ ቤተሰቡ ጋራው ሸንተረሩ ሁሉም ነገር ይናፍቃል ትዝታ ይጭራልና ያን ትዝታችሁን ወደናንተ ልናካፍላችሁ ልናደርሳችሁ ዘንዳ ገጠር ይዘል ይወጣ ነው ማን ጎበዝ ሆኖ ቻሌንጁን እንደሚያሸንፍ በነገር ላይ እፈትንሃለሁ እኔ እዛ ሄደ ዝም ብያ ልመለስምና ኢንሻአላህ እንግዲህ ያው ብዙውን ጊዜ ከተማ ላይ የሚኖር ሰው ሰነፍ ነው ይባላል ሴቶቹም ወንዶችም ሁላችንም ማለት ነውና ወደ ገጠር ስትሄጂ ደግሞ እንደዚህ እንደ ከተማው አይደለም ኑሯችን በጣም ይለያያል በጣም ልፋት አለ ድካም አለና ሶስኪ ማኢዳ ገጠር ብትኖር ምን ያክል ጎበዙና ትኖራለች ታሪድ ገጠር ቢኖር ምን ያክል ጎበዙና ይኖራል የሚለው ያው መፈታተናችን አይቀርም ተመልካቾች ይዳኙናል እንዳታዳሉሽ በትክክል ማለት ነው ከዚያ በተጨማሪ ደግሞ እንዳልሽው ቅድም መግቢያሽ ላይ ብዙዎቻችን የገጠር ታሪክ አለን ያው ኢትዮጵያ ውስጥ ሆነሽ ስልጣኔያችን የከተማ መስፋፋት በቅርብ ነው የተጀመረውና ብዙዎቻችን ወደ ኋላ ስንመለስ አያቶቻችን እንደዚህ የገጠር ታሪክ አለንና በተለይ ደግሞ ከገጠር ለቆ ከተማ ይገባ ሰው ያው ቲቪ የሚያየው አብዛኛውን ሰዓት ከተማ ላይ ያለ ሰው ነው ፌስቡክም የምታገኘው ዩቲዩብም ድረገጾቻችን የሚገኙት ያው በኢንተርኔት ስለሆነ ማለት ነውና እዛ ያለው ገጠር ላይ ያለው ነገር ይናፍቃል እያንዳንዱ ነገር ለምሳሌ እንደ ወንድ ስናየው ዱር ለዱር ውጭ ለውጭ መውጣቱ ከብቶች ጋር ያለው ነገር በተለይ በልጅነት ከሆነ ደግሞ ልፊያው በቃ ልፊያው ከገልገሎች ጋር ያለው ጨዋታ እንደ ሴቶችም ስናየው ደግሞ እንደዚህ ከወተቱ ጋር ከላሞች ጋር ከምን ያለሽ ኢንተራክሽን እዛ ላይ ሆነሽ ተሰለችዋለሽ እንጂ ስትወጪ የሆነ ደስ የሚል የሚናፍቅ ስሜት ይፈጥራል በነገር ላይ የምትሰለቸው መች ሲሆን ነው አይተህ ስትወጣ ነው ለምሳሌ ከተማ ኑሮ ሰው ምናልባት ያንን ልኑርበት ቢል እነሱ እንደሚኖሩት ያናኗር ዘይቤውን ሳይቀየር እንደወረደ ልኑር ቢል አይችልም ግን እሳ እዚህ ያለው ኑሮ ይዞ መሄድ የሚችል ከሆነ ደግሞ በጣም ደስተኛ በጣም ነፃ ሰው ሆኖ መኖር ይችላልና እስኪ ለማንኛውም አብረን እንውጣና ማን ቻሌንጅ እንደሚሆን ማን ጎበዝ እንደሚሆን እንደዚህ ደግሞ እዛ ጋር ያለው የበዓል ድባብስ ምን ይመስላል የሚለውን ውጭ ላይ ያላችሁ ሀገር ላይ ያላችሁት ወንድሞቻችን ትዝታችሁን ለማጫር ስንል ተገደን እንወጣለን ማለት ነው ደስ እያለን ነው የምንወጣ አብራችሁን እንውጣ መልካም ጊዜ ይሆንላችሁ መልካም በዓል عيد مبارك كل عام وأنتم بألف خير يا من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا سند أنا دي عندوني بوق وارق والله انتو سنقر أنت سند أتشو سند يه لما في جلوش انت نجلني علىش ماري لا تكني ما جيت نو أرق جديد إيش تادرك ሁሉም ሊወጡ ነው እኮ ግን ንስ አንተ ሰንድ ነማሻን ከብቶቹን ወዴት አይለነዳ ነው ነማሽ ንስ እኔ አንቺ ማደለ እንደምናገረው አላብለሽ አንቺ ሂጂማ ነጂ ምን ትላለች እንዴው ታዱሽ መርሃባ በየሙ እንዴው ወረዲያ እንዴው አደራሽን እንዴው እዛ የሰው ላስገብተሽ አቦ እንዲያታስበልብኝ እንዴው አላብለሽ አደራሽን እንዴት አይነት እንዴው ሀያ በለጠቂ እንግዲህ
عيد سعيد let's enjoy this happy day عيد مبارك أمي أنا كبتوቹን ይዤ ወርጃለሁ ኒውስ ኧረ እንደው ግድ የለሽም አቦ ግድ የለም ባይሆን እንደው ያቺ ስንዴን አቦ እንደው እንዳታስፈጀሰው መሀል ልጅ ከብቶቹ አልቀት እንደይጠጡ ውሃ እንትን አላሉም አልጠጡም። አሁን ስትነዲያቸው ውሃ ላይ ሲደፉ አልቀት እንደይጠጡ ጠንክረህ ህገኝ አብሽር ግድ የለም አይደል አንተ ትሄዳለህ ምን ላድርግ ላባብልህ ብዬ ኧረ ግድ የለሽም ሌሎቹ ልጆች ጋር ስታወጋ እንዲህ ከብቶች አልቀት እንደይጠጡብኝ አደራህ ለምን እንደው ታዲያ እኔ ሞተልሻለሁ እንግዲህ ለምለሙ ላይ ጨፌው ላይ እንግዲህ ሀብተህ ይዘህ እንዴት ያለው ነገር ነው እስኪ እንደው እንኳን አፈሻ ቀመስ አድርጊ አቦ እንደው አንቺ እንደው በላለሁ እያልሽ አጠገብሽ ሰው ከሌለ እኮ አቀምሽም ችግር የለም መርሃባ አብሽሩ ልጄ ደህና ውለህ ግባ ደህና ተመለሱልኝ የዱንያው ልጁ ደህና ይመለስ እሺ ደህና ውሎ ደህና ይመለስ let's enjoy this happy day عيد مبارك come on let's celebrate عيد سعيد let's enjoy this happy day ወንድም እንዴት ነህ ሰላም ነው አለ የኔ መር ቤት የት ነው የኔ መር በዚህ ነው ተጫዋች ልጅ ደርሰናል አይደለ ወደ ላይ እንውጣ በዚህ ከዛው ቀጥታ ማለት ነው እሺ መርሐባ ወረጅ በቃ ማይዳ ደርሰናል ዋው በዚህ ነው የምንሄደው አንቺ ይሄንን ያዢ ያው እንግዲህ ቅርብ ነው ደርሰናል እንድረስ ወይ ምንጭ ካገኘን ታዲያ በስተቀር ወደ ሻንጣዬ ቆይስ እስኪ እሺ feeling so good smiles and greetings everywhere እንግዲህ አይዞሽ ከደረሰ ተጣባ ዳቦ አልተረፈም ምሳውን አልተረፈም ከምንም በላይ ፀሐዩ በጣም ከባድ ነው እኔ በጣም ወጥም መንገዱ አይመችም ውሃ ልጠጣ እንረፍና ጠጪ በቃ እዚህ ጋር ጠጪ እንዴ ለመቼ ነው ቀጠሮ የምትይው ያው ጠጪ ድንጋይ ላይ እንቀመጥ እሺ አንተ የምትገርም ንፋስ መጣች እሺ ያው የሰው እርሻ እየረጋገጥን ነው ግን ምንም አማራጭ የለም ይሄ ምን እንደሚባል ታውቃለህ ይሄ ምንድን ነው ይሄ ከታች ያለው እንዴ ምንም ቢሆን እኮ ኢትዮጵያ ውስጥ ነው ያለው ምንድን ነው ይሄ ቁራን ታዲያ ጎበዝ ነህ ቁራን ይባላል ይሄ ያፈሩ አይነት ምን እንደሆነ ታውቃለህ ዋልካ አይደለ አንተ በል ወይ አባቱ ወይ አያቱ ወይ ቅድመ አያቱ ሁላችን መነሻችን ገጠር ነው እዛች ድንጋይ ላይ ቁጭ እንበልና ነው ውሃ ተጣጣ ማቋጥ ዋጣጭ አምጪ ደምና ስለሆነ እንዲያዝልሽ ጥላውን ምን ችግር አለው ረጅም መንገድ ሄደህ ታውቃለህ እሄዳለሁ አልፎ አልፎ አሁን ላይ ስራ አለ ብዙ ነገር አትወጭም ከከተማ በፊት ግን ነይሴ እንዴት ናችሁ ደህና ናችሁ ኢልሃም so come on no time to waste sometimes the world takes us so far through miles apart today you're in my heart Eid Saeed let's enjoy this happy day Eid Mubarak come on let's celebrate Eid Saeed let's enjoy this happy day ሞዬ ናማ ወዲህ ውስጥ እንዴት ያለ ነገር ነው እንዴት ያለ ናማ ሂድ ይህ እንግዲህ እንዲህ አይጣሉ ሂድ ማዛ መሀል ግባማ ሂድ ይጠብቅልኝ እንዴት ያለ ነገር ነው እንደው ውስጥ እንዲሁ አሁን እንዲልሁን እንዲሁ አልሆን አራቦ ከብት እየጠበቅኩ ነው ይሄ ደግሞ ምን እንዴት አይነት ነገር ነው አይ እንዲሁ ባለፈው ላይ እንዲህ አላለኝ እንዲሁ ቀምሼ የማላውቀውን የከተማ ህይወት ቀምሼ ያንተ ወስ አይነ ቦማርዲያ እንዲው ላይ ዱቦ አልቀረሽ ገንፎ አልቀረሽ እንዲው ቀርዲዴሽ እንደዛ እንዲው ትግፉዬ
የሐዋራፋም ደረሰ እንዲው ተማንጋላ ከብር ይሁን ይሄ ከብተን ያሉት እማይም ደግሞ የሚያገዛት የለ አረጋልኝ ዱስ ሲያንተ ተጠብቅ ብዬ ማለት እንትን ሲል አይድል ውስ አሁን ወደ እነሱ ልሄዳ ሲዲሙ እነዛን ማን ናቸው ጉድ አረ ሲንዲው አሁን እንዲው ታናሳሳቸው ያቺማ ነቦ ማርጀም አይደለ ወይ አርክ የማሪያ አረ የማሪያ እንዲው ከብቶቹን ጠብቅልኝ ማሪያ አቦ እንዲው እንደ ነፍስ አርገህ አረ እንዲው ትልቅ እንግዲህ አመጥቶብኛል ጉድ ጉድ አው ያው ነው ጉድ አረ ቆይ ግድ የላችሁ እንዲው እንደኔ እንደው መውላል ከሪም እንደኔ ያረከለት ማናል አረ ማርዲያ እንዲው ግድ የለሽም እንዲው ነቦ አይድሊ እንደው እንዴት ነህ ነቦ ታነሱ እንዴት ነህ አንተው እንደው ያሙዘልቅ አረ ነቦ ከልልኝ ነቦ ደህና ናችሁ ወይ እንዴው ታነሳችሁ ነው እኮ ነው እንዴ ዘለቃችሁት እንዴ አረ ተውኝማ አትይ እንዴው ይኸው አረፋ ደረሰ እንዴው ተማንጋ ክብር ይሆነ ይስል እንግዲህ መውለል ከሪም እንደው አዛኙ ጌታ እንዴው እናንተ ላከልኝ አያ አንጣው ልገዙ አብሽር አረ ቀላል ነው እኮ ይሄ አረ ግዴለህ አንጣውማ አስተዋልቀው ማልጠበቅ ይቀርም ተቀዷል መንገር ላይ ቀርም በጣም መሰለኝ አይደለ ነቦ እሱን አንጩማ አረ ብሎ ለለፈውማ እንግዲህ አከብር ነው አንተው አያ በለማ ኢድን ሰርፕራይዝ እንዳደረከን እኛም እኮ ኧረ ተውኝማ ምን ሰርፕራይዝ ምንድን ነው እንትን ይላሉ ድንገታዊ ደስታ ይባላል ድንገቴ ፈንጠዝያ ስላረከን እኛም እናርግ እንዴው ጣዝያማ አልከው ጥዝያ ዋናው ጥዝም ሆኖ ነው ሀያማ ዘለቁ ደህና ናችሁ እማይ አራማይ እንዴው ምን ተሰማ እንዴው ምን ነው እማላ ራሱ ተሰማ እንዴው ምን ይሰማ ዲው ሀያኑማ ጉድ ቤተሰብ ሁሉ ደህና ነው ካሌጁ እንዴው አስደሳችሁኝ ነቦ እንዴው ደክሟታል አንተ እንዴው አደከመሽ እንደው ልናልፈው ነበር እንደውም ሌላ ድካም እማይ አረኔ ግድ የለሽም ካሌጁ አታያትም ነቦ ማርዲያ አገሬ ከሆነ አጀብ ያለ ለመደች እማይ አቤት አዲኔና የኔ ልጅ እንዴው እንዴት ያለ ሷልህ እናት መሰለኝ ደሞ ዛሬ ምን እንግዲህ አይዘሃል አረኔ ግድ የለሽም ነው የማሽ እንደው ወንድሞችህም እህቶችህም አውቀው ይሆን ዝም በይ እኔ እንደው አረኔ ጋር አሳልፋለሁ ትለው እንደው የሸጠ አላሁ ተዓላ ይሰጠኝ እኔንም ብቻሽን አትወይ ሲለኝ هيا بيزيري وعليكم السلام ورحمة الله وبركاته وانا برا درسنا هديه አመት ባል እየሰራራሽ ታውኛለሽ ወሽኔ ልጅ እስቲ ነው ቶሎ ቤት እስቲ ነው አሪፍ ማርዲያ ተባላለ ስሙ አለ ራሱ እማማይ አቤት አረ ማሪ ሀያማ እንደው ቤቱንም ምኑንም እንደው እሱን ጉድኔ አራና ጠጥፈዋለሁ አንተንስ መይሳምኮ ልጄ የግልህ ይዘህ ስትመጣ አሳድጌ አቡ በይ ደሞ አረ ደሞ ምን ጎም ያለኝ እንደው ምን ቅሬታ አለኝ ካሊዱ ምን ቅሬታ አለኝ አላህ ይደሳችሁ እንደው በዱንያ ባኸራ እንደው ተነቢያለችሁ እንደው ሀያ አረፍ ብሉማ ሀያ እቤት ይግቡ ሀያ አረፍ እዚህ እናርፋለን አርሂቡ አነጣጥፋለሁ አርሂብ መርሃባ መጀመሪያ እንረፍ መርሃባ ያለህ ያንተ አላህ ሀያ እንትና ሹመኝ ያለው የለሽም ምን ላምጣት ያ አብሽር ቆይ ኋላ አምጣማ እንዴ ለከለ ጥቂት በቂ ነው በቃ ይልቅ ነቦ ማርዲያ አሁን እንግዲህ የታረፋችሁ ማይል አቦ እንዴው ላላህ ብላችሁ መርሃባ በሉማ እቤት እንግባና እንዴው ህሊቱንም ወህቱንም ተቀማመሳላችሁ አያማ አረ ምንም ቢባላል ወላሂ መርሃባ በሉ እናንተም እንግዲህ አያስኪ ዘረቁ እንዴ ወላሂ ሀያኑማ አሸከምናችሁ አፉ አረ ግድ የለሽም እናችሁ ሀያኑማ አብሹረኛ ቤት እኮ እንዲው ለሀገር ለምድሩ ይበቃል እኮ ነውማ እስኪ እንግዲህ ቤት ያፈራውን ቆሎ በጣም ቆንጆ ቆሎ ነው ታፍጣል እንደ ቆሎ በጣም እኔ ራሱ በቃ ተይዤዋለሁ በጣም ውድና የተከበራችሁ ክቡራንና ክቡራት ውድ ተመልካቾቻችን ልዩ የዒድ አልአድሃ ፕሮግራማችን እንደቀጠለ ነው እንግዲህ በጉዟችን እያሳያናችሁ ነበር ከዚህ በፊት ዒድ አልፊጥር
እኛ ጋር መተው ሰርፕራይዝ ያደረገን ዑመር ጋር እስኪ ደሞኛ ተራውን የሱን ሀገር እንጎብኝ ብለን መተናል። እንዴት ነበር መንገድ? ያው በጣም ጣፈጠኝና ማለት ነው ናውራትም አልቻልኩም ያኛኩኝ ነበር ያወራውሽና በጣም ቆንጆ ነበር። ያው ትንሽ ደካክመን ነበር። ያው በርግጥ ፀሐዩ ምናምን ሙቀቱ በጣም ከባድ ነበር። ያው እዚህ ስንመጣ ትንሽ ነፋሻማ ሆነ ደመና ነው ያለው ትንሽ ቀዝቀዝ አለ ማለት ነው። አየሩ በጣም ቆንጆ ነው እንጂ መንገዱም ትንሽ የተወሰነ ያው ከከተማ መውጣ ስለሚል ያደክም ነበር የተወሰነ ያው ፀሐዩ ምናምን። አሁን ግን በጣም ቆንጆ ሁኔታ ያው በውሃ እየታገሽ ነበር ስለዚህ የነበረውና ግን በጣም አሪፍ ደስ ይላል። አየሩ ደስ ይላል። ገና ከጅምሩ ወደነዋል። እንግዲህ ጥሩ በዓል እንደሆነላችሁ እየተመኘንላችሁ እስኪ ገጠሩ ላይስ ዒድ እንዴት ነው የሚከበረው የሚለውን ዘና ፈታ ያላችሁ አዝናኝ በነገር ላይ ብዙ መዝናኛዎች ይኖሩታል ይሄ ፕሮግራም። እንዲው አቦ እንደው በቁላ ጋተርናችሁ እኮ አብሽሩ ያስማንካ መርሐባ። እንግዲህ ወደ ተከበራችሁ ተመልካቾቻችን ፕሮግራማችን የውጭ ፕሮግራማችን በዚህ መልኩ ጀምሯል። ኸሊዶ ምን ትሰራለህ እዚህ መተህ? ምን የምትሰራለህ የምትለው ነገር አለ የምታግዝ ቤት በዓል ላይ? ያው እንግዲህ እኔ ያግዛለሁ ብያለሁ። ምክንያቱም ገጠር ስራ ይበዛል እና በምችለው አቅም አግዛለሁ። አንቺ ግን እኔ የምትሰሪ አይመስልኝም። አረ አንተ ሸልተርስ ነው ምን ልትጠምድ ነው? ምን አለ መሰለሽ አሁን ከተማ ላይና ገጠር ላይ የሴቶች ኃላፊነት የተለያየ ነው። ውሃ ትቀጃለሽ፣ ወፍጮ ትፈጫለሽ፣ ደግሞ ስቶቭ የለም፣ ኤሌክትሪክ ምጣድ የለም፣ ምድጃ ትጠቀሚያለሽና እኔ ላንቺ ነው የማስበው። በኔ በኩል እኔ ምንም ታጣይለም እድገቴም ገጠር ከተማን ስለሚያዋስን ላንተ ነው የምጨነቅ እንጂ ለኔ ምንም ችግር የለም። አሸንፋለሁ ብገጥም ማለት ነው። ስለዚህ ግን ልኩስ አታስገባ እንሞክረው። ልኩስ አላስገባም ግን እንሞክረው። አትችልም ማለት ከኔ ካንቺ ማን ያሸንፋል ማለት ነው። አሁን ይሄ ልጅ በሮች ጠምዶ ሞፈር እጁ ይዛል። እስኪችን ምኑ ይከብዳል? ማሪ እኔ ኮንጆ ግራ ገብታችሁ እንደዚህ ያያመኳችሁ እሷ አናቦ ማለት ያሸንፋለሁ ትላለህ፣ አንተም አሸንፋለሁ ትላለህ። እንደዛማ ታላችሁ እንዴ ወጉት ይገባኝ እንፎካከር ማለት የምትሉት እኛ ጋር መጣችሁ። እስኪ እንደው እንተያይ ሙያችን እኔም የወንድነት እንተያይ። አሁን ገጠር ብኖር እወጣዋለሁ አልወጣውም፣ እሷም ደግሞ ትወጣዋለች አትወጣውም። እስኪ እንሞካከር። የገታኔ ምን አሻይ በበዓል ቀን በሮቹ ጠመዳችሁ አይሉም አይደለም? ለፈተና ያክል ስለሆነ እንዲሁም ተመልካቾችም ያለውን ሂደትና ወጣ ወረድ ለማሳየት ስለሆነ ምንም ችግር የለም። ታላችሁም እንደው እኔ እንዲው ደስ ነው የሚለኝ እንዲው ወላሂ እንዲው ደስ ነው የሚለኝ። አረ እኔማ ቁልሽን ስሚ ነውማ የስራ ልብስ አለ ወይስ በዚህ እንግባ? ኦኞ ካንተ ብቻ እንዲው ቀድሜ እንዲው ኻሊዱ አንተ እንዲው የኛ እንትን ልሞክር ብለህ እኔ ማሻኝ እንዲው ሁነኛ እንዲው የኛ ገርሶ ነው ማስመስልህ። እማይዋ ምን አለው መሰለሽ እንዲው እህ ተመጣን የማይቀር እንዲው የነሱን ያገር እንደው አኗኗራቸውን እንዲው ቢያንስ እስኪ አንድ ቀን እንየው አሉ። ነቦ ማርዲያ የሴቶቹን ወጉን ምን ነው አንቺ መሰለው ማለ እንዲው ቤት ስትሆኚ አይው እበት መሳቅ መጠፍጠፉንም እንዲው ታቀበታለሽ አንቺ ግድ የለሽ። በትክክል እንዲው እበቷን ግን እንዲው ሞከረት አድርገ ግድ የለም እንፎካከር አሉ። እኔ ነኝ ተባብለን እኔ ነኝ ማቸነፈው አሉ። ታካለዲ አሳርሰዋለሁ አይዞህ አላሳፍርህም እማይ ታባይ ሆነ እንዲው እናት አንጀት ሩህ ሆኖ ብለሽ አዴራሽን እንዲው እንዳታደልዩ አግዛለሁ። መብላት ብቻ ሳይሆን ፈጫለሁ። ምንድነው ጤፍስ እንደው መፍጨት ያለባትን ትፍጭ፣ ተው አንተ ማንሳት ያለባትን ታዝ። አንተ ፉክክር ነው ታልክ እንግዲህ ዳኝነቱ ለኛ መስጠት ነው አይደለም? ሰተናል ዳኝነት ስፈጫለሽ ወፍጮ አለ ወፍጮ። ኧረ ከብቱን በርክቶብኛል፣ አዛባው ገድሎኛል። ብታይ እየዋልኩት ነው የዋላ አዛባ ትዝቂያለሽ ትዝቂያለሽ። ይሄን ጠንክረሽ ተሰራሽ ብትከራ እንዳሳይ እልቅስ እንዲው አዛባውም እንዲያለ ነው። አንቺም ታመምሽ እኮ እንዲው ፊትሽ ክስና እንዲው ማዲያት አወጣ እንዲው ተወንዙ ውሃ ታስቀጃታለሽ እንዴ? ውሃ እንሰራ አለ ይሄ የማይቀር ነው። ዝም በል አንተ ዲሞ አሪያ በእንሰራ እየቀደን ነው በእንሰራ ነው የምንቀደው። አንድ ጊዜ ደግሞ ይሄው ወፍጮ እየሄደ አህያው አይገኝም፣ መብራት ይጠፋል። አህያው ደግሞ እንደ እንጨት ምናምን ያግዛል። የዛን ሰዓት አህያ ተለለ አንቺ በእንሰራ ነው የምትቀጂው። ታለ ችግር የለም በጀሪካ ሄደሽ ከወንዝ አምጥተሽ ያው መጫን ተቻልሽ ታነጫዋለሽ ቤት ተሰቃላ አይደለም አመይዋ ይልቅ እንዲው ነገሩን ማሰራና በጅለትና አሁን እንግዲህ አንቺ እንዲው ዲህነኛ የምትሆን የኛ ገርሱ የሚያስመስለው እንዲው ሸጋ የሚያረጋትን እሷ ውስ
እሷን እንዲያው ደህና ልብስ አምጪና አልብሽልኝ ለሱም ደግሞ እኔ ደህና ልብስ አምጥቼ አለብሰዋለሁ ወላሂ ጠበቅ አንተ ደግሞ ሳግድ የለህም ምን አላሳፍርህም አብሽር ማድበር ያስጠምጥሃለሁ እንኳን አምጥተው Let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. እንዴ ጭራሽ ተሳስረሽል እንዴ የቀርሽ ማሻአላህ ማሻአላህ ያው እንግዲህ ያው እኔ መስያለሁ ለስራ ተዘጋጅቻለሁ እንደምታይኝ ከብትም ለመጠበቅ የሚያስፈልገኝ ማቴሪያል አሟልቻለሁ ያ አላህ ለስራ በጣም ብቁ ነሻል እንዴ ታየኛለህ ዛሬ ማዘር ማለት መልበስ ያለብሽ አይደል ያምራል እኮ በጣም ቆንጆ ልብስ ነው ምን ኃላፊነት ተሰጠሽ ማየና ምን አደግዛለሁኝ አዛባዝቃ አግዛለሁ ውሃ ቀዳለሁ ወጥ ሰራለሁ ለእናንተ በዓል አይደለ ቤት አጸዳለሁ ወፍጮ እንዳትረሽ ወፍጮ ብለውኛል እሺ በጣም አሪፍ ነው እስኪ እኔ ደግሞ የተለያዩ ኃላፊነቶች ተቀብያለሁ አንደኛ ያው ትልቁ ኃላፊነት እርሻ ማረስ ነው እንግዲህ ከመጀመሪያው ጀምሬ ጠምጄ የራሴ እርሻ ለማረስ ነው ይዘው እንዳይሄዱ ነው የሚፈራል እንግዲህ እንደ ሙያዬ እናየዋለን እና ከዚያም ደግሞ ከብቶች ማስተማራትና ሌሎችም ኃላፊነቶች አሉብኝ እንጀት አስፈልጣለሁ እኔ እንጀራ ስጋጋ እንጀት እፈልጣለሁ ምንም ችግር የለውም ያው ለወጡ ለምኑ መሰራራ እንጀት ማስፈልጉ አይቀርም እንጨት እፈልጣለሁ ስለዚህ እስኪ በቃ ወደ ስራው እንግባ በወሬ ብቻ እንዳንቀር ሳይ ግን ስም ሳላወጣልህ ሄድኩኝ ዘመናት ይወቅሱኛል እስኪ አሁን ስተኝ ማንን መሰልኩ ዱባለ ብለስ በቃ እኔ የፍራፍሬ ስም ነው የማወጣው ትርንጎ ብዬሻለሁ ትርንጎ ብዬሻለሁ ትርንጎና ዱባ ማለት ነው ምን እንደሚሰሩ እናያለን ውድና የተከበራችሁ ተመልካቾቻችን እንግዲህ ፈተናውን አንድ ብለን ጀምረናል እንደዚህ ቆንጆ ልብስ ቆንጆ ይሄ ግን ላዘባ አልነበረም የሚሆነው በጣም ቆንጆ ልብስ የእናት ልብስ ለብሻለሁ እሱም እንግዲህ እንደምታዩት ትክክለኛ ሞዴል ገበሬ ያው ለፀሐይ መከላከያ ይሄ ለብሻለሁ እንደምታዩት ለመከላከል በቃ ተሟልቻለሁ ማን ውጤቱን አሸንፎ የበላይ እንደሚሆን ከዑመርና ከናታችን ዘንድ ማን አሸናፊ እንደሚሆን ይመሰክራሉ እነሱ ደህናዋል ግን ማሸነፍ እኔ ነኝ እስኪ እናያለን ጠብቅ ደህናዋል እኔ ወደ አዛባ መዛቅ ነው ይሄ let's celebrate Allah Allah thank you for this day عيد مبارك كل عام وأنتم بألف خير በዓል ሲመጣ ሁሉም ቤት የተለየ ደስታና ፌስታ አለ ዘመድ አዝማድ ተሰባስቦ በእናት ጉርሻ እየጠገቡ በዓልን እንደማሳለፍ ትልቅ ደስታ የለም በዓልን በገነቡት አሊያን በገዙበት ሲያከብሩ ደግሞ ድባቡ ልዩ ስሜቱ ጥልቅ ነው ዲዋን ሪል ስቴት አክሲዮን ማህበር ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ዓመተ ሂጅራ ለዒዱል አድሃ አረፋ በዓል በሰላም አደረሳችሁ እያለ 70% ከወለድ ነጻ በተመቻቸ የባንክ ብድር በወሎ ኮምቦልቻ ለሚገነባቸው እጅግ ዘመናዊ የመኖሪያ ቤቶችና የገበያ አዳራሾች ባለቤት ይሆኑ ዘንድ እድሉን ማቅረቡ ይታወሳል አሁን ላይ የቀሩን ውስን ቦታዎች ስለሆኑ ፈጥነው አክሲዮን በመግዛት የህይወት ዘመን ህልሞን ይገንቡ እያለ በዓሉ የሰላም የደስታና የመተዛዘን እንዲሆንልዎት ይመኛል ዒድ ሙባረክ ዲዋን ሪል ስቴት ለእርሶ የሚገባው ነው የኔ ሙራዴ አይቆምም ቀስደን ሳይሞላ ሙሐመድ ሸምሲር ሪሳላ አያሌዎችን ደግሰን ድረናል የብዙዎችን ሰርግ አድምቀን አይረሴ ትዝታዎችን ከትበናል ምን ይህ ብቻ ታላላቅ ኢቨንቶችና ዝግጅቶችን አስበን የመድረክ ላይ ድምቀቶች በመሆን ብዙዎችን አስደምመናል ታዳ ለርሶም ይሁን ለመድረክ ስራው አይመን ዲኮር ኃላፊነቱን ይወስዳል ለቀለበት ለሰርግ ለብራይዳል ለኒካህ ከዲኮር እስከ አልባሳት ለፕሮግራሙ የሚያስፈልጉትን በሙሉ አይመን ዲኮር እኔ ጨነቅልዎታለሁ ይሎታል አድራሻችን ወሎ ኮምቦልቻ ከአደባባይ ከፍ ብሎ 20 ክሊኒክ ዝቅ ብሎ ያገኙናል ለበለጠ መረጃ በ091004 9060 አሊያም 098514 6513 ያገኙናል ዒድ ሙባረክ عيد مبارك كل عام وأنتم بألف خير
ወዲያ ድረሳለሁ ይሄውበቱ ቁጭ ቁጭ አላለ እናንተ በጧት ስለወጡ ብዙ እንትን አላሉትም በጧት ወጥተው ነው እሱን ነሳ ነሳ አርገሽ አርጊና እዚህኛው ቤት ግን ብዙ ከብት አድሮበታል የሚጠረግ ብዙበት አለው ታዋጫዋለሽ ቀላል አቤት ጥብ ስለሆነ ይከብዳል እዚህ ብዙ ከብት አያድርም መሰለኝ እዚህ ብዙ ከብት አያድርም አይደለም ወይ አዎ እዚህ ብዙ ከብት አያድርም ብዙ ከብት የሚያድረው እዚህ ነው አይታይ እንዲሁ ይላል አረዛኛው ቤት ብዙ ነው ያለው አዎ ብዙ እኮ ነው ከብቱም ብዙ ነው እበቱም ብዙ ነው አሁን በጧት አስወጥተዋቸው ማታ የጣሉት ነው እንጂ ጋሽ መርን ዛታች አገኘናቸው እኮ በጧት ነርቷል እሱማ በጧት ነዲያ ሳይጠር ላበላ ብሎ ሳይጠር ፀሐይ ሆኗል ዘንድሮ ብላጊም የለ አረኛን ራሱ በጣም ያቃጠለን ይመጣው ሙቀቱ ነዋል እስኪ በወቅቱ ከፍቼ ከብቶቹን ላበላላ አለ በጧት ነዲያ ብዬው በጧት ስለከፈተ ነው የቀለለውበቱ እቺ ይሆነ ከባድ ነው ወይኔ ላንሳው ወይኔ በጣም ይከበዳል እዚህ ነው አዎ ሂጂ እዚህ አይዞሽ በቃ እዚህ ይውዚህ የጠፈጠፍሽው ሲያለ አይደል እንዴ እዚሁ ጋር አብዝቼው ወገቤን ቆርጠ እንዲመች ልትፋው እንደዚህ ደፍተሽ የጠፈጠፍ ሲል ይመቻል አደረኩ ባዮጋዝ ተጠቀሙ ባዮጋዝ እንጠቀማለን አለ እኮ ባዮጋዝ እየተጠቀምን ነው ስለዚህ አይደል ተመልካቾች እንደዚህ ይሳሳይ ወፍር ያንን ቀርፈትፈት ታረጋሽ ደረደረ ያለው ላይ ያለው ላይ እየተጠበቃል ይስመጣ ብለ እሱን ተጠፈጠፍሽ ላይ ደረደረ ያለው እንጣ አረ ይርጥም ነው ይው ዝሃለልሽ ደግላንቺ ይው ነይ ይሄን አረሙላሽ ስመጪ ይሄን ከስከስ አርገሽ ይሄን ትሞቃላችሁ አረጋው እሺ እንደዚህ ነው አረ ጎበዝ ነሽ አሳዩኝ ማትይ ጎበዝ ነሽ ጠንካራ ነሽ ጠንካራ ግማሹን ገጠር ግማሹን አዎ ከተማ ከኖርኩበት በላይ ገጠር ኖርያለሁ ጎበዝ ጠንካራ ደሞ እኮ እንዴት አጸዲያሽው ጋጡ አይደለ የከብቶቹ ማደሪያ በጣም ጸርቷል አንድ አላስቀራው ማለት አንዲት ምን ሰው እንኳን ቢተኛባት ትመቻለች ኻሊድን አሸንፋለሁ ማለት ነው በጣም ጸርታለች ምን ተፍተፈ ጨርሰሽለም አሁን ደግሞ የፍየሎችን ጋጡ አምሯል አሁን የፍየሎችን ነው የምትጠራርጊው በጣጥ ነው እሱ እንኳን አሁን በጣጡ ጉረና አገባበ እዚህ ገባበ ያው ይሄው የነው ጉረና ማደሪያቸው Let's enjoy this happy day. Eid Mubarak, come on, let's celebrate, celebrate. Let's celebrate. Allah, Allah, thank you for this day. እና እንዳልኩ አንተ እንዲው ብቻ በርታይ እንዲው ቀላል ነው እኮ እንዲው እንትን ማለት ነው እና እንትና ወንድም ያለ አሁን እዛ ጠምዷል ይሄን እንዲው ታያጋምስ አይቀርም እና ልታሳርሰኝ እርክ ተስሻልኩ ይኸው ከበዲት የሚለው ጀምረን እንዲው ዘለቄታውን እንዲው ማረፈጃችንን ይኸው አይሁን ማለት እንዲው አስተራረሱን አረና ደግሞ እንዲያው ጋር ደግሞ አንተ እሺ እንዲው ብቻ አንተ በርታይ እንዲው ቀላል ነው እኮ አንተንም እንዳይወጋ አይደለም አሁን እኮ እናንተ እንዲው ግዝት ስጭት እንዲው ምናምን ነው እኮ ቲያር ስንትን ይላል ወላሂ እና እንዲያልኩ የማሞ አረ እንዲው አንተስ ገምናነህ እንዲው በጧቱ ዘልቀው አልበል ረዲያ እንዲው አንተ የኔ እኮ እንግዶቹን ልኻድማቸው ብዬ እንዲው አላገዝኩህም እንዴት ያለን እስቲመለስን ጠብቀው እንጂ እስቲመለስን ጠብቀው ይሻላል ብለህ ያዝማ ቆይ እንጠብቀው እስቲመለስ የለም ከዛ እንዲህ ነው መዝለቅ ነው መርሃባ በል አንተ ግድ የለህም ናማ የማሞ እንዲው እንግዶቹ እኮ እንዲው በገዛቻቸው እንዲው ታልተፎካከርን ብለው
ነቦ ማርዳን እመየ የቤቱን እንዲሁ ሴቱን ስራ አሰራታለሁ ምናምን አለኝ። እኔ ደግሞ ኻሊዱን ይዤ መጣሁ እኮ። ይማሙ ምን እንዴት ነው ስንዴና እመይ እንትናን ነቦ ማርዳን እንትን እያሉ ነው እየፈተኑ ነው እሷን እንትን ነው ማምሻው ላይ ነው እንግዲህ እንደና ተወሏ ማርፈጃው እንዴት ሆነ የሚለውን እማሜ ትናገራለች። ባይሆን አንተ አንድኛህን ጠምድ የለም እንዴው በወጉ አርገህ እኔ አንተን እንዲያስተማርኩህ ጥመድልኝማ ሀያማ እስኪ አንዴ ሄዴት ትበልለትማ ልብ በል እስኪ አያዙን እጁን አይው አያዙን ጫን ትላለህ ታ መኪና እንደምንዳት ነው አየህ መኪና አይደለም በቃ ፍሬድ እንደመያዝ ማለት ነው እንደዛ ነው አዎ እነሱ መህጠባያቸው ሀያማ ይማም አይደለም ኦይ ሀያማ አሁን ልብቃኝ እሺ አይ ቁም እንጂ ሀያ በል እስኪ ሂድ እስቲ ቢስሚላህ ሀያ ጉድ አረ ሲጫን በለው ቆይ ጅራፉን ሆነሳ አረ አይ ይማም ሲያየህ ዝም ትላለህ ወይ በል ቆይ እኛ ሂድ አምጣ አረ ጅራፉን እባክህ ሲጅራፉን ትላለህ መቼ እናረስከው እናስተካክለው የለም ወይ ይሄማ ማከክ ሆነ መች እንትን አልከው በል ያዝ እንግዲህ ያዝ ሀያ ያው ያዝ እንዴት ነው አሳፍራለሁ አታይ አረ እንደሱማ አይደል ገረክ እሺ ያው ሃይ አይ ያ ኮፍይቱንም አርግለት እኮ ናዙር ኦ እንደዚህ እሺ ኦ አይ ድምፅ ይለያሉ አየህ እኔን ስለማያውቁኝ ለዛ ነው ኧረ ናውጣ ቆይ ተው ኮፍያ ጫን ናውጣ ወደ ታች ጫን ሂድ መታርገው ሄዴት እንዲሉ ነካ እንደሱ ጫን ደግሞ ጫናው አትከከው መሬቱ ይላል ይሄ ሂድ እንዲሁ ወደ ታች ያዝት ያረግብህ መታ አታይም እንዴት እንደፈነቀልኩት ኧረ እንዲያው ያከከው ነው የሚመስለው እኮ ሲዝለቀው ወዴታይ ያ ወደ ታች ይማመኝ ና ወደ ታች እኔ እኮ እንዳላግዝ ና ሽቅብ ነዳቸው እኮ የማግዝ ምትላለህ ወይ ድምጼን አያውቁትም አላግዝህ ነገር ኋላ እሱን ትንቦታል ይባላል እኮ አየህ እየተግባባን ዙር አንተ ሮቹ ብለህ ሄዱልህ ማራሻን ብቻ ነው አንተ መስከረን ሆነ የምታስተካክለው ወደ ታች አሁን ምርጥ አድርጌ እንደማርስ ግባ ጫን ረገጥ አድርገው አይደለም ያው በቃ ማረሻዬን ነው ማስተካክለው አያ ያው አሁን ተግባብተናል አያ በቃ እንደሱ ብቻ ካሌዱ አላግዝህ ነገር እኮ ዲያኛን አላችሁም አይደል አዎ በኋላ እሱ ነው ያገዘው ይታረስ የነበረው ብለው ተመልከት ይሄ ሙያ እንግዲህ ተመልከት አዎ ለመርክ እንግዲህ ይኸውልህ የቅድሙን አስተካከልኩት ማለት አይደል ሄድ ያው አብጅታ አሁንስ ፍሬን ማለት ነው ያየህ ገምና አሁን ተመልከት እንግዲህ Let's celebrate. Allah, thank you for this day. عيد مبارك كل عام وأنتم بألف خير ማኢዳ አቤት ነይ ቶሎ የሳይጠሩህ አቀጅና ነይ ቶሎ እሺ ነይ በይ አሁን ደግሞ ውሃ ልቀዳ ልሄድ ነው ፀሐይ አለ ትንሽ በቃ ስራዬ ለኔ ተብላ የተቀመጠችን ስራ ትመስላለች አዎ ቀለል ይበልልሽ ብዬ ነው ትልቁን ስራ ለመንገዱ ይጎዳሻል ለመንገዱ አቀበት ነው ይሄ ነው የሚበቃሽ ላንቺ ላቀበቱ እሺ በየት ነው የሚሄደው በዚህ ብለሽ ወዲታይ ተወርጂና
የሆነ ዛፍ አለ በሱ ዛፍ አቋርጠሽ ወደ ታች በሸለቆው ተወርጃለሽ የሚያሳየን ሳይኖርም ቢጠፋኝ እዛው እናንተ እዚህ ስራ አስሩ በቃ ይሻላል አብራችሁን ከምትሄዱ እኔ ቶሎ ቀጥቼ ልምጣ እኮ እዛ ከብት ያገዱትን ልጆች ጠይቂያቸው አዛኮ ማን የሚባል ቦታው መንጠሩ ይባላል መንጠሩ እሺ በቃ እናንተ ሽንኩርት ምናምን እየላጣችሁ ጠብቁኝ ወጥ እንድሰራ ሲመጣ መርሃባ ፀሐዩ ግን ትንሽ ከበድ ይላል يا من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا بعد انتظارنا لك طول السنة فيك السرور والهنا حمدا لك يا ربنا عيد سعيد let's enjoy this happy day عيد مبارك ተናግራችኋል እዚህ ዘመን ልጠይቅ መጥቼ ውሃ ቅጂ ተብዬ ነበርና መንጠሮ የት ነው እዚህ ታች ደርሻለሁ እሺ let's celebrate celebrate let's celebrate Allah Allah thank you for this day Feeling so good, smiles and greetings everywhere. Eid Mubarak to everyone out there. Whole families together and celebrate. Today's the day, so come on, no time to waste. Sometimes the world takes us so far, though miles apart. Today you're in my heart. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate, let's celebrate. Allah, Allah, thank you for this day. ማይዱ ማጣሽ እንዴ ውሃውሳ አዳልጦኝ ጫማው ሰፍቶብኝ ነበር ወደኩኝ ተሰበረብኝ ይሰበር አይዞሽ ምን ሆነሽ ተተክጃለሽ ይሰበር አይዞሽ ምሳ ሰርቻለሁ ሰራችሁ ምሳ አዎ ነይ ቆየሁትም ያው እንዳትቆጡኝ ቢይ ነው አረ ችግር የለውም አይዞሽ ነይ ቶሎ ነይ ምሳ እንበላለን እነሱንም ጠርተን ነይ ቶሎ ሰራርቻለሁ ነይ عيد مبارك كل عام وأنتم بألف خير Feeling so good, smiles and greetings everywhere. Eid Mubarak to everyone out there. Whole families together and celebrate. Today's the day, so come on, no time to waste. Sometimes the world takes us so far, though miles apart. Today you're in my heart. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate, let's celebrate. Allah, Allah, thank you for this day.
عيد مبارك كل عام وأنتم بألف خير ማይዲያ አቤት ነይ ቶሎ ሲዊችን ጤፍ ንፊና ላጥሚት ይሆናል ጥቁር ጤፍ ነው ለሚጣጥሚት ለሚጣጥሚት ይሆናል መንፊያው ይሄ ፍጭላታ ወንፊቱ ይሄው እዚህ ሊተሰቅሏል አውርጂው ይሄኛው ምንድነው የሚነፋው እሱ ወንፊት ነው ግን እሱ አይነፋም ያወርዳል ቆሻሻ ያወጣል ያወርዳል በደንብ አይነፋም ይሄ ነው የሚነፋው ያ ግርዲ ምናምን ነው የሚነፋው ቀይ ጤፍ ቆንጆ ጤፍ ነጭ ጤፍ አይዘራም እንደዚህ ይዘራል ላጥሚቱ ጥሩ ጥቁር ጤፍ ነው ይሄ ነው ለጤናም አዎ ጥቁር ጤፍ ነው ይሄ ነው በያንጓሊው አንጓሊ አቃለሁ እንደዚህ አዎ አንጓሊ እንጂና ከዛ ጽፍ ነው ምለው አፈስ አርገሽ እዛ ሳህኑ ላይ እንደዚህ አሁን እኛ ጋር እኮ ምን አርገውብን መሰላችሁ እዛ ወፍጮ ቤት ያበጥሩታል ያነፍሱታልና ልጅነታችንን አዘነጉን አዎ የዛሬ ልጅ ምን ያውቃል የልጅነት ነገር የተመቻቸ ነው ግን አለው እንትን አላለልኝም እኔ አልወጣልኝ ሽፍኑ ችግር የለውም እኮ አይደል እንዴ የለውም ችግር ቢወጣ ግን ጥሩ ነበር አንቺ ጎበዝ ነሽ ትችያለሽ ጥረጊሱ ማማ ላንቺ እኮ ላጥሚት እንፈጭልሽ ያለማል ግን ያለማል ይሄ ነው እንግዲህ ከቻልሽ ያለማል ይሄ ነው አዎ ይሄንን አሁን የሚፈጨውን ስሙን ያው ታውቂዋለሽ አይደል ይሄ መፍጫውን ምንድነው ስሙ ተመልካቾች ምንድነው የሚባለው መጅ ነው ይሄ መሰለቂያ መጅ ነው መከኪያ መጅ ሳይሆን መሰለቂያ መጅ ነው ይሄ መጅ ይሄው አረ ልጅቷ አሪፍ ናት ጎበዝ ናት ትላለህ አዎ ትችያለሽ ባለሙያ ነሽ መቼም የወፍጮና ቸርናት ፈይተሽ እንኳን ጨርሽው አብዝቼብሻለሁ አበዛውብሽ ወፍጮና ቸርናት እኔ ተጠጣለሁ ካጥንት ምን ቸግራል ግን አላመልኝም እስኪ አዎ ከረታ አዎ ከረታ ሌላ የለውም እንደ መጀመሪያ ማዳቀቂያ አረ እንዲሁ ነው እኛምና ለእናንተ አሁን በዚህ እንደዚህ ይልማል እሺ እንኳን ፈጭቼ ይከብዳል አንተና አጃ ምናምን ገብስ ለጥሚት ነው የሚተካ ይሄው እንግዲህ አሁን ይሄ ከባድ ፈተና ነው ማለት ነው ተሰጥቼሽ አረ ይሄ አይሆንም ጤፉ ወረዳ ጤፉ እንዳለ ከርት ጋዞች ጤፉን አልቻልኩት ሚከካ ነገር ብሰጠኝ ይችላል ሚከካ ነገር ቢሆን በቃ እንዳላበላሽባችሁ ጤፉን እንዳላከስረው ሲደገም እንትን ይላል አይሆንም እስኪ ላሳይሽ እስኪ አከፍትሻለሁ በጣም አያችሁ ባል ጊዜ ዲቴት በጣም ከባድ ነው አያያዜ ነው ማለት ነው እኔ ነው እጄ ቀሎት ነው ባለምጁ ነው ጤፍ ፈጭቻለሁ ጤፍ ፈጭቼ ስለማታውቂ ክክ ግን እከካለሁ ክክማ ይመቻል እኔማ በዛው አያችሁ ይሄ ተመልካቾች የኔ ጤፉ ይታይ ነበር የማዘን ደግሞ የለብጀላ ተሳርባ ለራሱ ይሆናል አዎ አዳቦ ቢቦካ እንትን ለነባበሩ ተቦክቶ ለእንጀራ ይሆናል ለእንትን ይሆናል ችግር የለውም ይሄ አይ እናንተ ጎበዝ ናችሁ عيد مبارك كل عام وأنتم بألف خير ውድና የተከበራችሁ ክቡራትና ክቡራት ተመልካቾቻችን እንግዲህ ከብዙ ፈተና በኋላ ኻሊዶም ከርሻ ተመልሶ እኔም ደግሞ ከብዙ የቤት ስራዎች ተመልሼ ያው በድል ተመልሰን በግ ተሸልመን ይሄው ስጋችንን አዘጋጅተን በዓላችንን ሞቅ ደመቅ ልናደርግ ስብስብ ብለን እንደዚህ ባማረ መልኩ ፕሮግራማችንን ጀምረናል ማለት ነው ኻሊዶ እንዴት ነበር ውሎ
ያው ውሎ በጣም ቆንጆ ነበረ። ቅድም እያልኩኝ ነበር ያው እዚህ ያለው ነገር በጣም ደስ ይላል። ያለው ነገር አየሩ እንዲሁም ደግሞ እርስ በርስ ያለው መግባባት ፍቅር በጣም ይለያል። በጣም ቆንጆና ደስ የሚል ነው። ኢንሻአላህ ከዚህም በኋላ ደግሞ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ያው ስራውም ትንሽ የሚፈትን ነበረ በርግጥ ያው በሁለታችንም በኩል ያለው ያው ምንም ጥርጥር የለውም ልምድ ስለሚፈልግ እርሻ በጣም ይከብዳል እውነቱን ለመናገር ማለት ነው። አንተ ልትወድቅ ሁሉ ነበር እና ሳይ ነበር እንትን አዎ እስኪ እንደው ያው ይከብዳል በርግጥ ማለት ነውና ከዚያ በተረፈ ግን ሁሉም ነገር በጣም ደስ የሚል ነው። ኢንሻአላህ ደግሞ ከዚህም በኋላ ተመልካቾቻችን ጋር በጣም ቆንጆ ጊዜ እናሳልፋለን ብዬ አስባለሁ። አይዋ እኔም በርግጥ ውሃ ቀረታ ትንሽ ከብዶኝ ነበር። የሰውን ስራም ሰብር ያለሁኝ እንግዲህ ማያፉ ይሉኛል ወይ ተክቼ ነው የሚሄደው። ሌላው ደስ የሚል ነበር። መላው ቤተሰብ ፍቅር ነበረው። ውድና የተከበራችሁ ተመልካቾቻችን ከዚህ ቤተሰብ ጋር እንተዋወቃለን። እንኳን ለ1446ኛው ዓመተ ሂጅራ ለዒድ አልአድሃ በዓል በሰላም አደረሳችሁ እያልን ፕሮግራማችንን ሞቅ አድርገን እንከፍተዋለን። ያው ጋሽ ይመርን እናቃቸዋለን። ራሳችሁን አስተዋውቁ እስኪ። ማኔ እኔ አንተ ነው እንጂ እኔ ይመር ሙህዬ እባላለሁ። አይደለም እንዴም እንኳን አደረሳችሁ ምንላችሁልን። ያው በዓል ላይ ነው ያለነው። ካንተ ጋር ነው የምንጀምረው። እንኳን አደረሳችሁ ለ1446 የአረፋ በዓል እንኳን አብሮ አደረሰን። ለአረፋ በዓል ማሻአላህ። ለቤቱ ስንተኛ ልጅ ነህ? ለቤቱ አራተኛ ልጅ ነኝ። ማሻአላህ። ስምህን አልነገርከኝም። ኢማም መሐመድ እባላለሁ። ማሻአላህ። አንገፋይ ነው እሱ ኢማም። እሺ ስሜ መሐመድ ሰይድ እባላለሁ። እንኳን ለአረፋ በዓል በሰላም አደረሳችሁ። በዓሉ የሰላም የጤና የመተሳሰብ ይሁን። አሜን። ማሻአላህ። ለማይስጥልን እማም እንግዲህ ስሞትን ከዛ እንኳን አደረሳችሁ እንድትሏቸው። እንኳን አደረሳችሁ ልጆቼ ለዚህ አመት የኢድ አረፋ እንኳን አደረሳችሁ። እንዲያላችሁ እንዲያለን እንኳን አደረሰን። ስሜ መሬማ አህመድ ይባላል። የምኖረው በ017 ቀበሌ ነው። ማሻአላህ። ሰፈሬ ጭጭታ ይባላል። ማሻአላህ። እና እንኳን እናንተ ጋር ለመተዋወቅ አበቃኝ። እንትና ተሱ ተሻለኝ ተሱ መርሐባ ስሜ ሙባረክ እባላለሁ። እንኳን ለአረፋ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ወደ ሙባረክ እንመለሳለን ኢንሻአላህ። በሰፊ እንመለሳለን። ምን እግር ጥሎ ሁሉኛ ጋር እንደመጣ ትናገራለህ። መርሐባ አሚር መሐመድ እባላለሁ። እንኳን ለ1446 ኢድ አልአረፋ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የመከባበር የጤና ይሆንላችሁ ዘንድ ለመላው እስልምና ሃይማኖት እመኛለሁ። ማሻአላህ ማሻአላህ መርሐባ። ወላሂ እንደው ደስ አሰኝታችሁኛል። ግን መጀመሪያ እንደተከተተውን አትከትፍም ባንተ ሙያ ባንገባም ማለት ነው። ዘይቱ እየጋለ ነጭ ነገር ነጭ ማሻአላህ መርሐባ። እና ከዛ መረጥ አድርገህ መርሐባ ደግ ወደ ሙባረክ እንሄድ አይደለ? ኸሊድ እሱ ይስራ። ማሻአላህ ጥሩ ሙያ አለ። ነጭ ብሎ ነጭ አስገባለት ገምና ነው ወጣይ እኛ በዱባ ሸኝተናቸው ነበር ሸኝተነው ነበር። እሱ ደግሞ የዛን ወቅት ዱባ ነበር ያቀረብልልን። ኧረ እንደው ያገንፎ መቼም እንደው ደስ ብሎኛል። አረፋ በዓል ብዙዎች ዘንድ ብዙ አይነት ስሜቶች አሉት። በዓሉ ትልቅ በዓል ነው። በተለይ ደግሞ ከነብዩላህ ኢብራሂም አለይሂ ሰላም ቤተሰቦች ጋር የተያያዘ ጉዳይ ሲወራ ለሁሉ ሙእመን ለአላሁ ተዓላ እጅ መስጠትን ያስተምራልና ከእናንተ ዘንድ አረፋን በምን አይነት ስሜት ትገልጹታላችሁ? ወላሂ እንደው በእኛ ጊዜ እንግዲህ አረፋ የግል አይደለም፣ በህብረት ነው የምናከብረው። ፊት አባቶቻችን ሲነግሩን ሁሉም ያረዳው ሰው መሸይኾቹ ጋር ተሰብስቦ ሁሉም ያለውን እንትን ብሎ ነው እንትን የሚለው። እንግዲህ እንደነገሩን ተሆነ ነብዋ አመጣጡ አላሁ ተዓላ ከአባታችን አደም አለይሂ ሰላም ጀምሮ እስከ ነብያቶች ሁሉ መቋጫና መደምደሚያ እስከሆኑት እስከ ረሱላችን ሰለላሁ ዐለይሂ ወሰለም ድረስ በጣም ብዙ ነብያቶችን ልኳል። ከነሱም መካከል ደግሞ ደረጃ የሰጣቸው ኡሉል ዐዝም የሚባሉ አሉ። ከነሱም መካከል ደግሞ የዛሬው
የበዓላችን የዓረፋ የኢደል አድሃ አንዱ ምክንያት የሆኑት ነቢዩላህ ኢብራሂም ዓለይሂ ሰላም ኸሊሉላህ ይባላሉ። የእሳቸው ናቸው። እንግዲህ ቢአምሪላህ ልጃቸውን ነቢዩላህ ኢስማዒል ዓለይሂ ሰላምን እንዲያርዱ አላሁ ተዓላ በመናማቸው እንትን ሲላቸው ትንሽ እንኳ ወደ ኋላ ማለት የለም። እንግዲህ ለአላህ ትእዛዝ ሰሚዕና ወአጣዕና ነው። እንትን ወደ ኋላ የሚሉት ነገር የለምና ልጃቸውንም እንግዲህ ነቢዩላህ ኢስማዒል ዓለይሂ ሰላምን በህልማቸው ስላዩት ነገርና አላህ ስላዘዛቸው ነገር ሲያማክሯቸው ቀጥታ መርሃባ ነው ያሉት። ሷሊህ ልጅ ስትወልድ ወደ ኋላ አይልም አያንገራግሩምና አላህን ፈሪ ሲሆን ያው ነብያቶች ደግሞ ለአላህ ትእዛዝ እጅ የሰጡ ናቸው። ፍጹም ሆኖ ታዛዦች ናቸው። እጅ የሰጡ ናቸውና እሳቸውን እንግዲህ አላህን ትእዛዝ ሊፈጽሙባቸው ሂደው ነቢዩላህ ኢብራሂም ዓለይሂ ሰላም የታዘዙትን ትእዛዝ መርሃባ አሉ። ልጃቸውም ነቢዩላህ ኢስማዒል ዓለይሂ ሰላም የአባታቸውን ጥያቄ መርሃባ አሉ። እንግዲህ ምን ላይ ተገናኙ? የታዘያዩትን ነገር ሊፈጽሙ ሊያርዱ ሲሉ ቢአምሪላህ አላሁ ተዓላ ቡሽራ አድርጎ ከጀነት ይሆናል በግን አላሁ ተዓላ ፊዳ አድርጎ ለነቢዩላህ ኢስማዒል ዓለይሂ ሰላም ላከላቸው። በዚህም የተነሳ ዓረፋ እንትን እንላለን ነው ሰዎቹ የነገሩን። እንግዲህ በተሳተ ኻሊድ ያ ኡድህያ የሚታረደው ያ ከዛ ተይዞ ነው ማለት ነው። አዎ የነገሩን እንግዲህ ይሄንን ነው። እኛ በሳት ነው ነገር እንግዲህ እናንተ ደግሞ አርሙን። እኛ ፊት ምንድነው ያለው አንድም ሁለትም ከዛም በላይ እንትን ይላል። መሰለን አሁን እንዲሁ አንድ በግ ያረደ ሰው ለሶስት ይከፍለዋል አሉ። አንዱ ልጅ እንደው በዓል ደርሶ ማረድ ላልቻለው ለኔ ቢጠው ያሲ ይሰጣል ያከፋፈላል አሉ። አንዱን እጅ ደግሞ ለቤተሰቡ በዓሉን እንዲውሉ ለነሱ እንግዲህ ለበዓል ሙያ ብሎ እንትን ነው አሉ። እኛ ይሄን ነው እንትን ያልነው ወላሂ። በተረፈ ኻሊዱ እንዲሁ አንተ እንደው ጨመር አድርግበት ወላሂ አይደለም አውበሉ ማሻአላህ ነው። በጣም ወሬው የሰሙትን ደረሳ የሚስብ ነው። ገበሬነት ብቻ ሳይሆን ደረሳነትም አብሮ አለ። አልሐምዱሊላህ ሙያም አለ በዚህ በኩል እመይ ወላ ተግባ አበይንም አላህ የጀነት ይበለው አላህ ይዘንለት። በእነሱ ልፋት ዛሬ እንደው ሰው እንድንሸት አድርገውናል ወላሂ አድርገውናል ወላሂ። ማሻአላህ ዓረፋን ስናስታውስ የነቢዩላህ ኢብራሂም ዓለይሂ ሰላም ታሪክ ሁሌ የሚታወቀው ከባለቤታቸው እስከ ልጃቸው እስከ እሳቸው ድረስ የውቁፉን ብትለው የሶፋና መርዋ መመላለሱን ብትለው የግንባታውን የካዕባን ግንባታ ብትለው ሙሉ ሐጅ ላይ የሚከናወኑ ሙሉ ክንውኖች በታላቁ ነብይ በነብዩ ያው ብዙ ነገር የእሳቸው ታሪክ ብዙ ነው። ቀደም ብለንም ስቱዲዮ ላይ በብዙ ተቀበልና በተናርገው ማለት ከጎናችን ትልቅ ኢማማ ያደረገ ያስተዋወቀን ወንድማችን አለና ወደሱ እንሸጋገር እስኪ። እንግዲህ ያው ሙባረክ መጀመሪያ እንኳን ደህና መጣህ። እኛን ተከተለ እዚህ ድረስ እንግዲህ አብረን እኛ ጋር መጥተሃል ማለት ነው። እናመሰግናለን። እንግዲህ ወደ አንተ ስንመጣ ብዙ የምናወራቸው ነገሮች አሉ። በተለይ ደግሞ ዓረፋ ነው በዓል ነውና ያው በቅድሚያ ስለ ነሺዳ ብታወራን ደስ ይለናል። ምክንያቱም ብዙ ጊዜ እናያለን የተለያዩ ነሺዳዎችን ስትልልን ስታጫውት በጣም ደስ የሚሉ ነሺዳዎችና እስኪ አሁን ስላለህበት ሁኔታ የነሺዳ ሁኔታ ትንሽ አጫውተን። መርሐባ። ያው ስሜ ሙባረክ ይባላል። ያው በደሴ ደቡብ ወሎ ዞን ደሴ ከተማ ነዋሪ ነኝ። ያው በነሺዳው ዘርፍ ያው ነሺዳ የሚባለው ነገር ነብዩን ማወደስ ነብዩን መድህ ማድረግ ይሄ ትልቅ የሆነ ኒዕማ ነው። ትልቅ የሆነ ጸጋ ነው። አላህም አወደሱት ብሎ ያዘዘው ነው። ከሁሉ በላጭ ከፍጥረታቶች ሁሉ በላጭ የሆኑትን ነብዩና አለይሂ ሰላቱ ወሰላም መድህ ማድረግን ማወደስን ትልቅ ስራ ነው። ኢንሻአላህ የሐቃ የነብዩ ማዲህ አላህ ያደርገን እና ያው እኛ በተለያዩ ሰርግ ለኒካህ ለተለያዩ ፕሮግራሞች በማጀብ በሱና በነብዩ አለይሂ ሰላቱ ወሰላም መድህ በማጀብ እንዲያምርላቸውና እንዲዋብላቸው ያደረግን እንገኛለን እስካሁን ላይ።
ኢንሻአላህ ወደፊትም ካላህ ጋር አዳዲስ ስራዎችን ለመስራት ካላህ ጋር አስበናል። አላህ ይጨመርበት ኢንሻአላህ። መርሐባ ማሻአላህ። ወደ እንትን ጉርጉሩ አንድ በጣም መሳጭ እንትን ሐድር አለህና ወደዛ ከመሄዳችን በፊት እንደው አረፋ ላይ እናቆይህ እስኪ። ለአንተ አረፋ እንዴት ትገልጸዋለህ? እንዴትም እንደሚያሳልፍ እስኪ እሱን አጫውተን። መርሐባ። ያው አረፋ እንደሚታወቀው ከሁሉም በላይ የኡዱሂያ እርድ አለ እና ያው የተለያዩ ጀማዓዎችን በመድረሳ ደረጃ የተለያዩ ጀማዓዎች እየተቋቋሙ ስላለው አረፋ ላይ ብዙ ጊዜ የምናሳልፈው ያው በእርድ ነው። የተቸገሩትን ኡዱሂያ ለሚያስፈልጋቸው ለደካሞችን ለሚያስፈልጋቸው በጎችን እያረድን ለሚገባቸው ሙስተሂቅ ለሆኑ ሰዎች በማድረስ ነው የምናሳልፈው። ኦኬ ይሄ ማለት ብዙ ሰው አሁን ቤተሰብ ጋር ነው አብሮ የሚያሳልፈው ለየት ያለ ነውና የአረፋውን ቀን ጀምራችሁ ስጋ በማከፋፈል ማለት ነው በማረድ በማዘጋጀት ከመጀመሪያው በቃ ከሶላት ከሰገዳ በኋላ እቤት ገብተን ልብስ ቀይረን ቀጥታ ወደ ስራ ነው የምንገባው። ቀኑን ሙሉ በጎችን እያረድን ስጋዎችን እየረተብን ለሚገባቸው ሰዎች እያደረስን ነው የምናሳልፈው። ማግስቱንም ሶስተኛውንም ቀን እንደዚሁ ለሚገባቸው ሰዎች እንዲደርሳቸው በማድረግ ነው የምናሳልፈው። አረፋ በዚህ አይነት መልኩ ነው። ይሄን ነገር እንዲደረግ የሚያስተባብረው ማን ነው? ማለትም 3 ቀን ሙሉ እርድ ላይ መቆየት ማለት በጣም ብዙ ቀን ይመስለኛልና ከየት ነው በጎቹ ወይም ደግሞ ለእርድ የሚቀርቡት በጎች የሚገኙት? ለእርድ የሚቀርቡት ከውጭ ሀገር ባሉ አህለል ኸይሮች አሉ ኡዱሂያ እንዲታረድላቸው የሚልኩ ማለት ነው። ከዛም ያንን ሐቁን ተቀብለው ውክልና ተሰጥቷቸው እንደ ደሴ ኡስታዝ ሐቢብ እስማኤል የሚባሉ አሉ። ያንን ውክልና ተቀብለው የእሳቸው ጋር የምንቀረው በመድረሳ ደረጃ ያሉ ተማሪዎች አሉ። እሳቸው ያዙናል። እሳቸው አድርጉ በሚሉ መልኩ ኃላፊነቱን ተቀብለን ይሄ ደግሞ ያው አላህም ዘንድ አጅር የሚያስገኝ ኸይር ስራ እስከሆነ ድረስ ሊላህ ብለን ሳንሰለች ሳንደክም በተገቢው መንገድ እናደርሳለን ማለት ነው። ይመስለኛል በኢትዮጵያ እስላማዊ አስተምህሮት ማህበር በኩል አይደለም በሱ በኩል ነው የሚመጣው። ኢትዮጵያ እስላማዊ አስተምህሮት ማህበር በሱ በኩል የሚደርስ አለ። ደሴ ብቻ አይደለም በተለያዩ በኮምቦልሻም በተለያዩ በብዙ ከተሞች ይደረጋል። አጠቃላይ በሀገሪቱ ይመስለኛል በመላው ሀገሪቱ ነገር ስላለ ስለዚህ በጣም ቆንጆ አስተላለፍ ነው። የሚገርመው ነገር ካሉ ራሱ ከኢትዮጵያ እስላማዊ አስተምህሮት ማህበር ጋር በመሆን እንደዚህ ኡዱሂያን በሰፊ በተለይ ደግሞ መሳኪኖች ይጠብቃሉ። ዒድን ጾመህም ነው የሆነ አንድ ወር ሙሉ ጾም ስለነበረ በሆነ ነገር ታሳልፋለህ። ግን ኡዱሂያ የሚያስታውስህ ነገር አለ። የነብዩላህ ኢብራሂም አለይሂ ሰላምን ታሪክ በብዛት ተዝኪራ ሲደረግ ሲወሳ ይሄን እናገኛለንና ይሄንን ስራ ማስቀጠል እጅግ በጣም ትልቅ አጅርም አለው ከአላህ ዘንድ። የእሳቸውን መንገድ ህያው አድርጎ ማቆየት ነው ብዬ አስባለሁና የሚበረታታ ነው። ኦርጋናይዜሽኖች ወይም ደግሞ ድርጅቶች ካላችሁ ከኢትዮጵያ እስላማዊ አስተምህሮት ማህበር ጋር አብራችሁ በመሆን ይሄንን ኸይር ስራ መስራት ትችላላችሁ። በዚህ መልእክት እናስተላልፍ። የተለየ ገጠመኝ አለ? በተለይ ደግሞ ከቤተሰብ ጋር አይደለም የሚያሳልፈው አብዛኛውን ሰዓትና ያው በዚህ ስራ ላይ ተሰው ምናልባት እንደው የምታስታውሰው ገጠመኝ ካለ? ያው እኔ ብዙ አጋጠመኝም ብለው ገጠመኝ ባይኖርም ያው እኛ ብዙ ጊዜ እንዳልኳችሁ የኡዱሂያ በጎችን በማረድ ነው እና እንትን የምንለው አንድ ኡዱሂያ በጎችን ሰብስበን የምናርድበት የተለየ የሆነ ቦታ አለና በጎቹን በአንዴ ነው ብዛት ያላቸው ስለሆኑ አንድ ቦታ ላይ ነው ሰብስበን ከፊሎቹን እያረድን ለሚገባቸው ሰዎች እያደረስን እንደገና ቀጣዩን እያስገባን ነበርና በሆነ አጋጣሚ ከተገዙት በጎች ውስጥ ቆጥረን ነበርና ያስቀመጥ ነው አንዷ በግ ጠፍታን ነበር። እሺ ጎደለችባችሁ? ጎድላን ነበርና ስናስገባ መጀመሪያ በትክክል ቁጥሩን ቆጥረን ስለነበር የገባ ነው የት ገብታ ነው በቃ ወደ 6-7 ጊዜ ይሆናል። በቃ አይኔ ተሳስቼ ሊሆን ይችላል እስኪ አንደኛ ያን የተዘየዘረና የተጋገም ያስቆጠር ነበር። ላኪን ግን በጓ ሰውየው ደውሎልን ነበርና የዛ የሸጠልን ሰውዬ ጋር መንገዱን በግ የሚሸጥበት ቦታ እዛው አቅራቢያ ቅርብ ስለነበረ በጌቱ ሂዳ ሰውየው ጋር አገኘናት ተመልሳ ማለት ነው። ተመልሳ ማለት ነው ከመንጓ ሂዳ ተመልሳ የቀሩ እሱ ጋር የቀሩ በጎች ስለነበሩ ወደዛ ተቀላቅላ አገኘናት። ከዛም ወደ ቦታው እንደገና መልሰናታል። የሚገርመው ማለት ነው አንዳንዴ ማለት እንስሳት ሆነው ግን የነበሩበትን የማይረሳሉ። እኔ አሁን በልጅነት የማስታውሰው አባቴ እንደዚህ በጎች ምናምን ይገዛ ነበርና አንዲት በግ ከኔ ሁሌ አትለይም ነበርና አንዳንዴ ከቤት ሲደብቁኝ
በጣም ትጮሃለች እና ሲያወሩ ቤት ራሱ እኔም ልጅም በሆነ አስታውሳለሁና ልክ እሷን ያስሯትና ውጪ ላይ ምናምን ተሆነና ታለቅሳለች ለሊት ማለት ነው። እኔ ተኛለሁ በጣም ትጮሃለችና ከዛ እሷን ቤት አስገብተው እኔን አምጥተው እሷ አጠገብ ያስተኙብኝ አጋጣሚ ያለና አሁን ልክ ይቺን በግ የነበረችበት ሳትረሳ ወደዛ መመለሷ በጣም የሚደንቅ ነው። ምን ትዝ አለኝ መሰለህ ፈገግ ስለሚያሰኝ ነው በግ እንትን ስትል እንደዚህ ለአረፋ ከአያቴ ጋር በነበርኩበት ሰዓት ሊታረድ ላንች ነው ተብዬ ተሰጥቻለሁ። ብዙ ጊዜ አያቶቼ ቤት አላቸው በግና ከዛ በኋላ ልጅ ነኝ በጣም ልጅ ነኝ እቺን ብቻ ማለቅስባትን ፓርት ብቻ ነው የማስታውሰው። ከዛ በኋላ ሊያርዷት ሲሄዱ ምን አደረኩኝ አንገቷን ይዤ አለቅም በቃ አላሳርድም ያቃለውና በይቱም እስከምትታረድ ድረስ ከኔ ጋር ጥሩ ቁርኝት ነበር። እንከባከባታለሁ ምን እላታለሁ። ከዛ ሊያርዷት ሲሉ አላሳርድም አንገቷን ይዤ አልቅሻለሁኝና ታታረድ ቀረ ይሄ ገጠመኝ። አረ ታረደች እንጂ ታረደች ግን ስሜቴ እንደዛ ነበረ። በዚህ ትዝ ስላለኝ ነው። ወደ ኢማማው ነብይ ንግባ እስኪ ኢማማው ነብይን ትንሽ አይታርገን ብንመለስ ከዛ በኋላ ብናወራ አንጎራጉሩልና በደም መርሐባ يا سيدي يا محمد إمام نبي يا سيدي يا محمد إمام نبي 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 بسم الله بسم الملال سو لجمرة وكين اندمال جرسو إمامو نبي لشامو نبي يا سيدي يا محمدي محمو نبي يا سيدي يا محمدي إمامو نبي إمامو نبي إمامو نبي إمامو نبي قلبي وسدني لبين ولا لا طيبة شتتني جمرني ما إمامو نبي إمامو نبي أرهبو نبي حدر لني بزما ويه قد يلني عندك رسوني كانوا سجل يا سيدي يا محمدي محمو نبي يا سيدي يا محمد مامو نبي مامو نبي مامو نبي مامو نبي مامو نبي قلبي فرا مامو نبي سيو مادو مادو مامو نبي نرضى تقب مامو نبي من كبال اللمدو يا سيدي يا محمدي مامو نبي يا سيدي يا محمدي إمامو نبي إمامو نبي إمامو نبي إمامو نبي إمامو نبي السلام عليكم إمامو نبي يا مصطفى الهادي إمامو نبي يا جبريل بالمال إمامو نبي الله في تودد إمامو نبي زر سكاكاتني إمامو نبي قمول مهد ماماو نبي نروهم وللت ماماو نبي نكالات يمجد ماماو نبي نية تشاكل ماماو نبي مدينة ورد يا سيدي يا محمدي ماماو نبي يا سيدي يا محمدي ماماو نبي ماماو نبي ماماو نبي ماماو نبي ماماو نبي قلبي فرا ماماو نبي سيو مادو مادو ماماو نبي نرضى تقب ماماو نبي من كبال اللمدو ماماو نبي نرزن ودي ماماو نبي نرزن ودي ماماو نبي ننسب هندي ماماو نبي ما بدي من ددي ماماو نبي قنال لجايد الله ماماو نبي قنال تنم كندي ما سيدي يا محمدي ماماو نبي يا سيدي يا محمدي يا سيدي يا محمدي ماماو نبي يا سيدي يا محمدي ما شاء الله دس ይላል
ያው ሳንጠግበው ነው ያለቀው። ርቧቸው ይሄን አይን እያዩ ነው መሰለኝ በደንብ ያሸቁ አልነበረም። እንዴት ወደ ኢማማው ነቢ ወይም ደግሞ ወደ ነሽዳው ዓለም ገባ? ያው ወደ ነሽዳው ዓለም ያው መድረሳ ላይ ቂራት በሚል እንሰባሰባለን። ብዙ የተለያዩ ጀማዓዎች አሉና ያው ነሽዳ ጀማዓ ሲኖር በሆነ አጋጣሚዎች በሆነ ፕሮግራሞች ኸሚስ ሲሆን ወይም የተለየ የመድረሳ ፕሮግራም በሚኖርበት ሰዓት የተለያዩ ነሽዳዎች የሚዘጋጁ ተማሪዎች ነበሩና ያው ነሽዳ ማለት ፍላጎቱም ነበረኝ ያደረብኝ ተጽዕኖም ነበርና ከዛ የተነሳ እኔም ቀስ በቀስ ነሽዳዎችን በየመድረሳም ፕሮግራም ሲኖሩ ቀስ በቀስ ወደ ማቅረብ ደረጃ ያርኩት። ከዛም በኋላ በአዳራሽ ደረጃም በመድረክ ደረጃም ለሚቀርቡ ፕሮግራሞችም እንደዚሁ የነሽዳ ስራዎችን ማቅረብ ጀመርኩ ማለት ነው። ቀስ በቀስ በጎን ለጎን ደግሞ ያው እንዳልኳችሁ የሰርግ ማጀብ ለሚፈልጉ በነብዩ አለይሂ ሰላቱ ወሰለም ሱና በሐድራ እንዲደምቅላቸው የሚፈልጉ እህት ወንድሞች ስላሉ በእነሱም በጎን እንደዚሁ እየሰራን በዚህ አይነት መልኩ ነው ወደ ነሽዳ የተቀላቀል ነው። ማሻአላህ ደስ ይላል። በሰፊው መዝጊያ ላይ ያስቃሉ በልተው ወደ ጋሽ ዑመር እንመለስ አይደለ? አያ ነውዋ ማይዳ እንግዲህ ደረሰ አይደለ? ማሻአላህ እስኪ ሙያን እንይለ። ኧረ እናንተ ብቻ እኮ አይደላችሁም ሙያ ያላችሁ አላለ እንደው ይጣፍጣል ነው የሚባለው። ማሻአላህ ወሳነው ማሻአላህ። እስቲ እንታ ቆይ ካሌዱ ያ አላህ እስቲ እንካ ታጎርሰኝ ለተው እንዴ? ኧረ ነቦ እንዴ አንቺ እንኳን እኔ አነሳለሁ ራሴ። ኧረ ባትዩ አላጎርስም። ቢስሚላህ ይጣፍጣል። በጣም ቆንጆ ነው። እጅግ በጣም ቆንጆ ወላሂ። እሰይ አሩዋ ታዘብኳችሁ ግን በእንጀራ በደንብ አጉርሳቸው እንጂ። ኧረ አይደለም እንዴው ብላማ አትዱ አታጉርሰኝ ማለት ያው ና ያው አንተ ስራ ይዘሃል ብዬ ነው። ቆይማ በባዶ ነው ማለት ና ምን ለጉርሳ ማይን ደግሞ ሌላ ጉርሳለሁ። በጣም ቆንጆ ሙያ ነው ያለ። አሚን እንግዳ በልቶ ነው አሉ ቤተኛ የሚበላው። እንደዛ ብለው ነው እንግዲህ ተወራክበን ነበር ከካሜራ ጀርባና አቦንዲ ተጠልጅ ዘናውኩ ማለምበይ ስታማስ ቆይተሽ ማሻአላህ እንብላ። መልካም የአረፋ የዒድ በዓል ይሁንላችሁ። በድጋሚ እንበላለን። በጣም ይጣፍጣል። ያው ስንበላ ደግሞ ከጎረቤቶቻችን ጋር ከተቸገሩ ወንድምና እናቶች ጋር ቢሆን ደግሞ እጅግ በጣም መልካም ነው። የሚገርመው በበዓላቶች እንጂ ስጋ የማያገኙ ወገኖች አሉ። ምንም ጥርጥር የለውም። ትክክል ነው። በአመት አንዴ ራሱ ማለት ነው። በአመት አንዴ ራሱ ይሄን እንዴት አየሁ መሰለህ? የኢትዮጵያ እስላማዊ አስተምህሮት ማህበር ቅድም ሙባረክ ሲለው ነበረ በየአመቱ ሁሌም አውዱህያ ስጋ እንትን ይላል ያዳርሳልና በጣም ብዙ መሳኪኖች በጣም ብዙ የቲሞች ይመጣሉ። ይችን አረፋን አመቷን ጠብቀው ማለት ነው ስጋ ከዛን ውጭ የማይበሉና ትክክል ነው። እኛ ቤት ከሳምንትም አልፎ በየቀኑ ከቤታችንም አልፎ በየካፌው በየሬስቶራንቱ በስጋ ብዙ እንትን እንላለንና እንደው በዚህ ቀን እንኳን ቢያንስ ባንዘነጋ ጎረቤቶቻችን ብቻችንን ባንሆን የቲሞችን እንደዚህ አቅም የሌላቸው አቅመ ደካሞችን ሐቃቸውን የውዱህያ ሐቃቸውን ብንሰጣቸውና እየበላችሁ አስተስተናቸው ብንል መልካም ነው። መብላታችን ይቀጥላልኛ። የራቃችሁ መሰለኝ እና ጉርስ እንደ እናጎርሳለን እናጎርሳለን። እንዴካችን አንተማ ብላ እንጂ ጠጋበልና ጎረስካው ምን ብሎ ነካነካ እናርግና ምን ነው አልጣፈጣችሁም እንደ ካሊዱ ወላሂ እጅግ በጣም ቆንጆ ሙያ ነው ያለ። ሪመናም ነው ነው መሰከሩ ወላሂ ታጣሉ ለሌት ቀን ታጥቃ ነው ወላሂ ሙያ ማሻአላህ ዳር ገና ነው አይደለ ነው አስቧል መሰል ወደፊት አስቤያለሁ ነው እንደዛ ነው። عيد مبارك كل عام وأنتم بألف خير። ነው ተመልሰናል። እዚህ ጋር ማይዳ እንግዲህ
ቡናውን አድርሳ ጀባ ልትለን ተዘጋጅታለች። በጎን ደግሞ የቡና ቁርሳችን አለ። ቡና ቁርሳችን ይቆረስና ቡናውን ጀብተሽን ጭውታችን ይቀጥላል። አዎ ዱዓ ማድርገውልን ጭውታችን እንቀጥላለን ማለት ነው። አዎ እሺ ጣን ላጭስ መሰለኝ እስከዛ ሙባረክ ቁርስ ልንተው አይኑ ጋር ከርሞ እየታከመ ስንቱ ታመመ خراب جبلا محمد شمس الرسالة صلى الله على صلى الله على صلى الله على صلى الله على محمد شمس الرسالة عينو مسكر والافكار ميستر بطراو قطر ركفو زلالا محمد شمس الرسالة صلى الله على صلى الله على صلى الله على صلى الله على شمس الرسالة نيقوس نو شمس الرسالة ما يكورا شمس الرسالة زيني ومير الراس شمس الرسالة رحمة نو شمس الرسالة مقبرو شمس الرسالة بهلو شمس الرسالة تكبرو شمس الرسالة خالفو شمس الرسالة كبطو شمس الرسالة أمصيا ويتهطا فكر سلطانو لبنا ظفرو بقدروي تقوالو عينو من تكتكو تمكتنيا ونهولا باندي يتامركو يالا يوم كروكو بقوقت سنتلتو لا يوم كرا هنا كاينو مراك من لا يوم كرا هنا كاينو مراك من يروق سو نفقته يفجي وندسا يا يوم كنت سنه عينو كاينو لمنسا ينينو أوقال يا أصحابا مظهر المحبة ينطقوا أفكاري يا زالو تطاري وهرسي يا مشي تكدي تششو بيوقع جسدو يا سماء بحرو نبي زندا تغوزو بإيماني تقيتو እዚህ ሆኖ ከጀነት ኮቴው የተደመጠው ትርቅርቁ ሙአዚን የሚማርከው ሰውቶ የሱ አዛን ቢዘገይ አልነጋ ያለው ሌቶ የዘር ጥላቻን ደዌ ጸንቶ የገረሰሰው ከመስጂዱ ማማላይ ተመርጦ የነገሰው የማይቻል ቢችል የበደለን ቅጣቱ ብርቱ ልቡን ፈተነው ያፈቀረውን ማጣቱ ጉድ ያለውን ነው። ጭውታችንን እንቀጥልና አቶ ወይም ጋሽመር አረፋን እንደው እናንተ በመልኩ ነው የምታሳልፉት የምታከብሩት? አከባበሩ ከእናንተ ጋር ምን ይመስላል? ወላሂ እንደው አልহামዱሊላህ ረቢል ዓለሚን እኛ እንግዲህ ፊት ደረሳም ይያለን አሁንም ቢሆን እንደው በደህና ነው የምናሳልፈው አልহামዱሊላህ። አካባቢው ለራሱ ይተዛዘናል። እኔ ግን እንደው ታላነሳ ማለፍ ማልፈልገው ካሊዱ እንደው ደረሳ ይያለን እንደው ዛውያም ያሉት እንደው ደረሶቹ መሻይኾቹ እንደዚሁም ኢማሞቹ ሁሉም እንደው ሙስሊሙ ማህበረሰብ እንደው ዒድ የጋራ ነው አንድ ላይ ነው የምናከብረው።
እንግዲህ ያረዳውም ሰው ለደረሰው ለምኑ ኡዱህያ እንግዲህ የመተጋገዝ የመረዳዳት ነው በዓል ስለሆነ ተደጋግፈን ነው እንትን የምንለው። ግን ይሄ የሚሆነው አረፋ ትንመለስ ነው። እንግዲህ የአረፋ ቀን የምናደርገው ምንድነው? ጧት እንነሳና ገላችንን እንተጣጠባለን። ምን እንላለን? ተልብሳችን ውስጥ እንደው ዲህና ነው ሸጋ ነው ያልነውን በተለይ እንደው ነጭ ጀለብያ ቀሚሷን እሷን አድርገን እንደው ወደ ዒድ የሚከበርበት ቦታ ነው የምንሄደው። እዛ እንሄድና እንግዲህ እንደው ምክሩን የሚሰጡናል ሁሉንም ነገር እንትን ካሉን በኋላ ሰግደን እንግዲህ በደስታ በፌሽታ አላሁ ዳኢሙ እያልን ሀድራችንን እያልን ምን አላ እንዴ ወደ የመንደራችን ጀምር አድርገው የተውኩልን ማለት ነው። ወለካ ብየዋለሁ። አሁን እንደው እሱን እያልን አልሐምዱሊላህ እንደው እንመለሳለን። ታ እንደው ሁሉም እንደው ይደሳል ወላሂ። እስኪ እንዴት ነው ተመልካቾቻችንን ወላሂ እንደው ታ ተቀበላላችሁ? አዎ እንቀበላለን ወላሂ እቀበላለሁ። እማይ ሰምተሻል? ልጀምረው? አዎ እንግዲህ አስለዝለቀው። አሁን በልተዋል፣ በደንብ ይቀበላሉ። እሺ እንግዲህ ምን እንላለን? ከኛ መሃል ደው ደህናትን ግምጥ ያለው ሰው ተፊት ይሆንና ድምጹን ከፍ አድርጎ ምን ይላል? እስተቻልኩት ልዝለቀው። አላሁ ዳኢሙ ስላ ድምጻችሁን ከፍ አድርጉት። አላሁ ዳኢሙ ቢስሚላህ ብዬ እስኪ ልጀምረው አወሉን አኺሩን እሱ እንዲያሳምረው አልሐምዱሊላህ ሐዩን ላ የሙት መርጦ ላደረገን የነቢ ኡመት አልሐምዱሊላህ ዐላ ኢንዓሚላህ ወሰላቱ ወሰላም ዐላ ረሱሊላህ ደሞ ላመስግነው የጠራውን ጌታ ዘመን አይወስነው አቅጣጫና ቦታ አርሽ ኩርሲ ብትል ሰማይ መሬት የአላህ ሚልክ ነው። አቂል ተመልከት ሙሉ አካል አድርጎ የፈጠረን ጌታ ከማንም አይፈልግ በየትም ሁኔታ አርሽ ኩርሲ ብትል ሰማይ መሬት የአላህ ሚልክ ነው። ወንድም ተመልከት የፈጠረ ጌታ ስድስቱን አቅጣጫ አያስፈልገውም መቀመጫ ቦታ አላሁ ዳኢሙ 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 እንዲሁ ወላሂ እንዲሁ ወበራሁባችሁ እንዲሁ ወፉ በሉት። ኧረ ይሄን ጉድ ከየት እንደዘነበ ብቻ እንዲሁ ታይ አንቺም ጎሚ እንዳትይ ለአንቺ ታልን ለነሱ ብዬ እንዲሁ ወፉ ብይ እንኳን ልጅ እንደረሳራው አልሐምዱሊላህ ማሻአላህ እንደዛ ነው። እኛስ እንደው ገበሬ ብቻ መስሉን ነበረ፣ ግን እነዚህ የእውነት የሆነ መሰረት እንዳላቸው ያስታውቃልና ከየት ነው የፈለቁት? እንዲሁ ወላሂ እንዲሁ አልሐምዱሊላህ እንዲሁ ሁላችሁንም የምንናገረው አላህ ብንል ሁሉንም ብንል አልሐምዱሊላህ ለመሻይኾቻችን ነው። በሳቸው በረካ ነው። መቼም አድራጊ ሁሉን ነገር ሰጪው አላህ ነው። እንግዲህ ምንድነው እኛ ትልቅ ሼኽ አለን፣ የሳቸው ስለሳቸው የሚወራ እንዲሁ አንድ ታሪክ አለ። እንዲሁ እኔ በተለይ በሳቸው በአፋቸው የሰማሁት ማን ናቸው? ሼኽ ኢብራሂም ይባላሉ። ሼኽ ኢብራሂም ይባላሉ። እኔ እንደው ሙሉ ስለሳቸው ታላቅ እንዲህ ነው ላለ ማለት ነው። ስለሳቸው እንግዲህ ያጠራ አድርጌ ተነግራችሁ የሰማሁትን ተሳቸው ነው። ተያ አሉ አይደለም፣ የጭንጋፍ ወሬ የጀለፍ ወሬ አይደለም። ምንድነው እሳቸው ሼህ ነበራቸው፣ ትልቅ ሼህ አላህን ዛኪር ናቸው። እንደው ወልይ ናቸው ትበዛ የሳቸው ሼሃችን ሼህ ማለት ነው። እንግዲህ የሳቸው ባልንጀራዎች ምንድነው የሚያደርጉት? ለአጅሊል በረካ እያሉ የሼሆቹን በረካ ፍለጋ ብዙ ነገር ያደርጉ ነበር። መሰለን አሁን ምግብ ተቀረበ፣ ሼሆቹ በልተው እስኪጨርሱ ይጠብቁና ተሼሆቹ የተረፈውን እንግዲህ እየተሻሙ ይበላሉ። የሚያጠግበው እኮ አላህ ነው።
ይሄን ያረጋሉ ማለት ነው በረካውን ፈልገው ያጅሊል በረካ ወንድሜ ወላይል እኮ እንዲህ ነው እግራቸው እስቲፈካ ቆመው ነው የሚያድሩት ወላሂ ያ ሪጅ አላህ የሚባሉ እኮ አላህ ስንት ባሮች አሉ ወላሂ ዚክር ሲያረጉ እንደው በዒባዳ ምክንያት እንደው የሚወጣቸው ላብን ለነሳቸው እንደው ለአጅሊል በረካ ብሎ ለበረካ ብሎ ማለት ነው እኛንም ፍሬ አላህ አርገን እንግዲህ ወላሂ እንደው በመሻይኾቻችን መንገድ ምን ንጓዝ አላህ አርገን حتى الممات እንደና አንይ እንደነ ዳኒ እንደው በመሳሰሉት ወላሂ እንደው በእነሱ መንገድ ምን ሄድ አላህ አርገን ወላሂ እንደው አላህ እንግዲህ ወንድሙ አላህ ቅኑን መንገድ አላህ ይምራን አሜን አላሁ ተዓላ የሁሉም ነገር አስገኝ ፈጣሪ ሆኖ በየትኛውም አይነት መልኩ በየትኛውም አይነት ሁኔታ እርሱ ከፈጠረው ፍጡር ለማይክሮ ሰከንድ ያክል ከዛም ያነሰ የማይከጅል የማይፈልግ የሆነው ገኒዩን ሙጥለቅ የሆነው ጌታችን አላሁ ተዓላ ኻቲማችንን አሳምሮ መዓ ረሱልላህ ፊል ፊርደውሲል አዕላ እንደው ማዓለ ዒልይን ጀነት ምን ገባ አላህ አድርገን በእነዚህ በመሻይኾቻችን መጀን ነው ለማለት ነው መላሴን አስረዝም ያለው ፈበሉኝ እንግዲህ አላሁመ ሰል እንግዲህ እጅግ በጣም ቆንጆና እንደው ልብ የሚያረስ ሐድራ ነው ይጋብዙን በዓሉንም እንዴት እንደሚያሳልፉም ጭምር ታሪኩም ደግሞ ቂሷውም ያው በተለይ አሁን ላይ ያለው ነገር ያው ሁላችንም ፍሬ ነን ይያልና አይደለ በጣም ትልቅ ነገር የሚያስተምር ነውና ስለዚህ ያው ጋሽመር ወይንም ደግሞ ሸሂመር ልበላችሁ መሰለኝ ሳንጠግብ ሸሂመር ነው የምንላቸው ሳንጠግብ ነው እንትን ያሉን ያቋረጡብን ኢንሻአላህ ደግሞ ሌላ ጊዜ በሰፊው ተገናኝተን ደግሞ ሌሎችም ጨዋታዎችን ያጫውቱናል ብለን ተስፋ እናደርጋለን አሁን የነበረን ቆይታ እዚህ እንግዲህ ቤተሰብ ጋር ያሳለፍነው የነበረን ቆይታ በዚሁ እንቋጨውና ኢንሻአላህ ወደ ስቱዲዮ እንመለሳለን ማለት ነው አይዋ ውድና የተከበራችሁ ተመልካቾቻችን በድጋሚ እንኳን ለ1446ኛው ዓመተ ሂጅራ ለኢዱል አድሃ በሰላም አደረሳችሁ አመት ይመላለስብን የዛሬ አመት ደግሞ ከዚህ ባማረ በደመቀ በተለየ ፕሮግራም ኢንሻአላህ ምን ገናኝ አላህ ያድርገን በያላችሁ በሰላማችሁ ይብዛልን ይሄን ቤተሰብ እጅግ አድርገን እናመሰግናለን መስተንግዷችሁ ፍቅራችሁ ደስ ይል ነበር ቤታችሁን ለኛ ያለቃችሁ ያበላሸነውን ስናበላሽ ያሳመርነውን ስናሳምር ያው መሽቷል አሁን ረጅም ሰዓት ጊዜያቸውንም የቤተሰባቸውንም ሰዓት ተሻምተን ከነሱ ጋር አሳልፈን እኛ መመለስ ስላለብን በዚህ ምሽት መቆየትን አልመረጥንም ሌሎች ያስና የበዓል ፕሮግራሞቻችን ይቀጥላሉ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በድጋሚ መልካም በዓል ይሁንላችሁ ወሰላሙ አለይኩም عيد مبارك كل عام وأنتم بألف خير ክቡራንና ክቡራት ወድና የተከበራችሁ ተመልካቾቻችን መቼም የዛሬው በዓላችሁ ውብ ያማረ የደመቀ በፈገግታ በሳቅ የታጀበ እንደነበረ ምንም አንጠራጠርም እንግዲህ ከገጠር ቆይታችን ተመልሰናል እንዴት አገኛችሁን እስኪ መጀመሪያ እናንተ ጀጅ አድርጉንና ከዛ ወደ ኻሊዶ መለሳለሁ ያው ካሜራማኖቻችንና ከጀርባ ያሉ ባለሙያዎች በጣም እንደወደዱት እየነገሩን ነው ማለት ደግሞ ተመልካቾችም እጅግ በጣም እንደሚወዱት አንጠራጠርም በእኛ በኩል እንዴት ነበር ቻሌንጅ እጅግ በጣም ቆንጆ ጊዜ ነው ያሳለፍነው እውነቱን ለመናገር ማለት ነው ያው ስለ ቻሌንጁ እናወራለን ስለ አሸናፊው እናወራለን ነገር ግን በጣም የደነቀኝ ነገር አሁን ኢትዮጵያዊነት የሚባለው ነገር የድሮ ነገራችን እየጠፋ ነው ከተማ ውስጥ ማለት ነው አብዛኞቻችን ላይና ይሄ እንግዳ ተቀባይነት ታችን ያ ነገር እየጠፋ ነው ብዙውን ጊዜ ክፋቶች ምናምን ነው የምንሰማው ነገር ግን ገጠር ውስጥ አሁንም ድረስ ያ ነገር አለ በቃ በጣም የተደነኩበት ነገር ማለት ነው ልክ አንቺ ወደ ገጠር ስትሄጂ በቃ ላንቺ የሚያሳዩሽ ፊት የሚናገሩሽ ንግግር በቃ የሚያስተናግዱሽ ነገርና ያ ነገር ሳይ በቃ ኢትዮጵያዊነት አሁንም ድረስ እዚሁ ገጠራችን ውስጥ አለ እንድል ተገድጃለሁና በተለይ የሄድንባቸው ቤተሰቦች እጅግ በጣም ተንከባክበው ብዙ ነገሮችን ሳይሰለቹ እቃም ያበላሽን እኔም እንደዚህ እርሻ ያበላሽው አንቺም እንደዚህ እቃ ሰብረሽ ምናምን ግን ያ ሁሉ ነገር ሆኖ ብዙ ነገሮችን ያበላሽን ቤታቸውን አጨናንቀን ማታ ደግሞ ያ ካምፋየር ነበርና ያንን ሁላ ስናደርግ በቃ ብዙ ነገሮችን ስናጠፋ ነበር ግን አንድ በቃ በጣም ፊታቸው የሚገርም ነው ሂዱ ራሱ አይደለም ለኛ ነበር ሲጨነቁ ነበር ተቸገራችሁ እንትናላችሁ አልበላችሁም ራባችሁ ጠማችሁ ብዙ ነበር ካሜራማኖች አሉ ከዛ ሹፌር አለ ከዛ አጋዦች አሉ ምናምን እነዛ ሁሉ ሆነን ግን ቤቱ በደስታ ነበረ ልጆች ለራሳቸው የሚያሳዩን ፍቅር የሚያሳዩን አክብሮት እጅግ በጣም ደስ ይል ነበረ እኔን ስራ ከመስበሬ ውጭ ሌላ እንከን አላገኘሁም ገጠር ቆይታዬ ላይ አንተን ግን እንዳሸነፍኩ ማዘር ተናግረዋል ያው አሸናፊው ማን እንደሆነ እዛው ጨርሰናል
ማዘር እኮ አንቺን ነው የፈተኑት እኔን አይደለም። ስለዚህ እኔም ሳይፈትኑኝ ማዘር ደግሞ እንደዛ አይሉም። ግን ደግሞ እንደው ማዘርም ከዛ ይመርም ተመካክረው በኋላ አሸናፊውን አናውንስ ሲያደርጉ ለሁለታችንም ነው የሸለሙትና እንዳይከፋብለው ነው አንተ። ለማንኛውም ውድና የተከበራችሁ ተመልካቾቻችን ቆንጆ ቆይታ ነበረን። ገጠር ላይ የነበረን ቆይታ ደስ የሚል ትዝታ ይዘን ተመልሰናል። በጣም እናመሰግናለን። በዚሁ አጋጣሚ ያንን አክባሪ ቤተሰብ ኸሊዶ ቀጣይ ቀናቶች እንግዲህ አያሙ ተሽሪቅ 3 ቀናቶች ናቸው፣ የተለዩ ቀናቶች ናቸው። ስለነዛ የሆነ ነገር እንበልና የዛሬውን ፕሮግራማችን ሳንወድ በግዳችን ከስቱዲዮ መውጣት አለብን። ትክክል ነው። ያው አያሙ ተሽሪቅ እንግዲህ 3 ቀናቶች ናቸው። እንደ ኢትዮጵያ እንደ ባህል ምናምን ስናየው አብዛኛውን ቦታ ላይ በተለይ የመጀመሪያውን የበዓል ቀንም ሁለተኛውንም ሶስተኛውንም ቤተሰብ በመዘያየር ሰዎችን በመጠየቅ ቤተሰቦችን በመጠየቅ ጎረቤቶችን በመጠየቅ ነው አብዛኛውን ሰዓት የሚያልፉትና ያው እርድም ሲታረድ ያው ዱህያም ሲታረድ 1/3 ይቀራልና እሱም በእነዚህ 3 ቀናቶች ውስጥ ያው እየተበላ እየተጠጣ ያው አላህን እያመሰገነን የምናሳልፍበት ነው ማለት ነውና እኔም እዚሁ ጋር የምጨምረው ነገር ይሄንን ነገራችንን ብናስቀጥል መጠያየቁን እርስ በርስ መተዋወሱን ከዚያ በተጨማሪ ደግሞ ዋነኛው ነገር አንድ ፎቶ አይቼ ነበር ከዚህ በፊት የሆነች እንደ ጽሁፍ አለቻት የሰዎች ምናምን ፎቶ አለና በርግጥ ያ ፎቶ ረመዳን ላይ ነው ረመዳንን ነው የሚመለከተው ግን ወደዚህም ስናመጣው ይሆናል ጾመው ውለው እናቲቱ አላፈጠረችም ይህ ማለት ቤት ምንም የለምና ልጅቱ እየጠየቃቻት ነው እናቷን አፈጠርሽው የኛ ጾም ስንት ሰዓት ድረስ ነው ብላ ህፃሪቱ ተጠይቃታለችና ወደዚህም ስናመጣው ብዙ እንቅስቃሴ ምናምን ስታደርግ እንደን ነገሮችን ስታይ በዓል ሳይመስል ቤታቸው የሚያልፋለ በቃ ምንም ለውጥ ሳይኖር እንደዚህ ችግር ውስጥ ነው የሚያሳልፈዋሉና እነሱንም በመጠየቅ ብናሳልፈው እጅግ በጣም መልካም አይዋ ሰይድ አለይሂ ሰላቱ ወሰለም በተከበረው ሐዲሳቸው እንደነገሩን አያሙ ተሽሪቅ አያሙ አክሊን ወሹርቢን ወዚክሪን ሊላህ ነው ያሉትና አያሙ ተሽሪቅ እየበላን እየጠጣን እየተደሰትን ከዛ ደግሞ ያው ተልቢያውንም አዝካሮችንም እንደዚሁ እንዳይቀር ከአላህም ደግሞ ኢባዳዎቻችንም እንዳይቀሩ ይበልጥ ወደ አላህ የምንቀርብባቸው በሰደቃ በተለይ ደግሞ የውዱህያ ሐቅ የሚገባቸው ሰዎችን መሳኪኖችን ጎረቤቶቻችንን በመጠየቅ ቤተሰብ እንደዚሁ በመዘየር ልናከብረው ይገባል። ከዒድም የሚለየው ይህ ነው። ከዒዱል ፊጥር የሚለየውም ነገር ዒዱል ፊጥር ዛሬ ዒድ ነው አከበርክ ነገ ሸዋል ጾም ነው ትገደባለህ። ይሄኛው ግን 3 ቀናቶች ጭምር ተጨምሮልናልና ልንደሰትባቸው ሌሎችን ልንጠይቅ ይገባል እንላለን። እንግዲህ ሳንወድ በግዳችን የዛሬውን ፕሮግራማችን በዚህ ልንቋጭ ተገደድን። ፕሮግራማችንን ከመዝጋታችን በፊት አጋሮቻችንን እናመስግን አይመስልክም? አዎ ግዴታ ነው። ምክንያቱም ለዚህ ፕሮግራሞቻችን መሳካት የነሱ ማስተዋጽኦ ስላለበት ማለት ነው። የኛ ፕሮግራም ደግሞ ቢያልቅም የአሱና ቲቪ የበዓል ፕሮግራሞች አያልቁም። ያው እኛ ብንለያቸውም ተመልካቾቻችን ሌሎች ወንድምና እህቶች ደግሞ ያው ይቀጥላሉና ሄደዋል እነ ማይዳ ወይንም ማርሂቦች ሄደዋል ተብሎ ቲቪያችንን እንዳትቀይሩ። አዎ ትክክል። አጋሮቻችን ዲዋን ሪል ስቴት አክሲዮን ማህበር ወሎ ኮምቦልቻ ከመኖሪያ ቤት ከባለ 1 መኝታ እስከ ባለ 3 መኝታ እንደዚሁም ስቱዲዮ ጭምር የገበያ አዳራሾችን ጭምር ገንብቻ አስረክባቸዋለሁ በቅርብ ቀን ቶሎ ተቀላቀሉ መስራቹን አክሲዮን ግዙ እያለ ነው። አጋራችን የፕሮግራማችን ስፖንሰር ስለሆነ ከልብ እናመሰግናለን። አድራሻቸውን ከታች እናስቀምጣለን። ሁለተኛው አጋራችን ደግሞ ምንም ጥርጥር የለም እንዲያምርብንና ፏ ብለን ደምቀን እንድናሳልፍ ያገዘን ዲኮሩንም አልባሳቱንም አይመን ዲኮር ነው። አይመን ዲኮር እንግዲህ ለተለያዩ ፕሮግራሞች የዲኮር ስራ ይሰራል፣ ልብስ ያከራያል፣ ሰርግ ካለባችሁ፣ ቀለበት ካለባችሁ፣ ድግስ ካለባችሁ ማንኛውንም አይነት አገልግሎት ይሰጣል ማለት ነው። ስልካቸውን ከታች እናስቀምጣለን። በዚህ ስልክ ደውለው ኮምቦልቻ ነው የሚገኙት ሊያገኟቸው ይችላሉ። አይዋ ሌሎች ድርጅቶች ሌሎች አጋር መሆን የምትፈልጉ ካላችሁ አርሂቡ መዝናኛ ፕሮግራም እንግዲህ በይፋ ተጀመረ መሰለኝ አይደለ? ከዚህ በኋላ ኢንሻአላህ በቅርብ ቀን እንመጣለን። ስፖንሰር ማድረግ የምትፈልጉ ከታች የድርጅታችንን ስልክ እናስቀምጣለን። ስፖንሰር አድርጉን። ይሄን ቆንጆ ፕሮግራም ወደፊትም ታገኙታላችሁ። አይነጠላችሁም። ከዚህ እንደውም በበለጠ ባማረ በደመቀ መልኩ ታገኙታላችሁ። በዓሉ የሰላም የፍቅር የመተዛዘን አፊያ የሌለው አፊያ የሚያገኝበት አመት እስከዛሬ አመት ሳንለያይ የታሰሩ በበደል የታሰሩ ፍትህን የሚያገኙበት የተቸገሩ አላህ ከችግር የሚያወጣባቸው አመት እንዲሆንላቸው እንመኛለን። عيد مبارك كل عام وأنتم بألف خير. በዓል ሲመጣ ሁሉም ቤት የተለየ ደስታና ፌስታ አለ። ዘመድ አዝማድ ተሰባስቦ በእናት ጉርሻ እየጠገቡ በዓልን እንደማሳለፍ ትልቅ ደስታ የለም።
በዓልን በገነቡት አሊያን በገዙት ቤት ሲያከብሩ ደግሞ ድባቡ ልዩ፣ ስሜቱ ጥልቅ ነው። ዲዋን ሪል ስቴት አክሲዮን ማህበር ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ዓመተ ሂጅራ ለዒዱል አድሃ አረፋ በዓል በሰላም አደረሳችሁ እያለ 70% ከወለድ ነጻ በተመቻቸ የባንክ ብድር በወሎ ኮምቦልቻ ለሚገነባቸው እጅግ ዘመናዊ የመኖሪያ ቤቶችና የገበያ አዳራሾች ባለቤት ይሆኑ ዘንድ እድሉን ማቅረቡ ይታወሳል። አሁን ላይ የቀሩን ውስን ቦታዎች ስለሆኑ ፈጥኖ አክሲዮን በመግዛት የህይወት ዘመን ህልሞን ይገንቡ እያለ በዓሉ የሰላም የደስታና የመተዛዘን እንዲሆንሎት ይመኛል። ዒድ ሙባረክ። ዲዋን ሪል ስቴት ለእርሶ የሚገባው ነው የኔ ሙራዴ አይቆምም ቀስዴን ሳይሞላ ሙሐመድ ሸምሲር ሪሳላ አያሌዎችን ደግሰን ድረናል። የብዙዎችን ሰርግ አድምቀን አይረሴ ትዝታዎችን ከትበናል። ምን ይህ ብቻ ታላላቅ ኢቨንቶችና ዝግጅቶችን አስበን የመድረክ ላይ ድምቀቶች በመሆን ብዙዎችን አስደምመናል። ታዲያ ለእርሶም ይሁን ለመድረክ ስራው አይመን ዲኮር ኃላፊነቱን ይወስዳል። ለቀለበት፣ ለሰርግ፣ ለብራይዳል፣ ለኒካህ ከዲኮር እስከ አልባሳት ለፕሮግራሙ የሚያስፈልጉትን በሙሉ አይመን ዲኮር እኔ እጨነቅልዎታለሁ ይሎታል። አድራሻችን ወሎ ኮምቦልቻ ከአደባባይ ከፍ ብሎ 20 ክሊኒክ ዝቅ ብሎ ያገኙናል። ለበለጠ መረጃ በ091004 9060 አሊያም 098514 6513 ያገኙናል። ዒድ ሙባረክ።